ሰላም የገናናው ቱቶሪያል ቤተሰቦች እንደምን ሰነበታችሁ? እንደምን ቆያችሁ? እኔ ሚስተር ገናናው አበበ ነኝ። ገናናው ቱቶሪያል ስለናንተ በተለያዩ ዓመተ ምህረቶች የተሰጡ የአካውንቲንግ ኤንድ ፋይናንስ ኤግዛሞችን እየሰራ እንገኛለን። በባለፈው ሳምንት ሁለት ቪዲዮዎችን ፓርት 1 እና ፓርት 2 በ2017 ዓመተ ምህረት በአገር አቀፍ ደረጃ ለአካውንቲንግ ኤንድ ፋይናንስ ተማሪዎች የተሰጠውን የመውጫ ፈተና ወይም ደግሞ ኤግዚት ኤግዛም ይዤላችሁ መጥቼ ነበር። ዛሬ ደግሞ ሶስተኛውንና የመጨረሻውን ፓርት ይዤላችሁ መጥቻለሁ። የገናናው ቱቶሪያል ቤተሰቦች ሲሆናችሁ ካላችሁ ሰብስክራይብ የሚለውን በተን በመጫን ቤተሰብ መሆን ትችላላችሁ። ቪዲዮ ለብዙ ሰዎች እንዲደርስ ላይክ፣ ሼር፣ ኮሜንት ያድርጉ። ዛሬ ወደ ሶስተኛው ፓርት እና ወደ መጨረሻው ፓርት ነው የምንሄደው። ወደ 40 የሚደርሱ ጥያቄዎችን ዛሬ ይዤላችሁ መጥቻለሁ። እስኪ እንጀምር። Question number 61. To develop this EPSAS, the International Public Sector Accounting Standard Board actively draws on extant IFRS and AIS as an basis. Which one of the below statements is incorrect in regards to what? This process. Okay? Incorrect ነው የሚለው incorrect ስህተት የሆነው እንደማለት ነው። ይሄ ጥያቄ ምንድነው የሚለው? incorrect ነው የሚለው A. The International Public Sector Accounting Standard Board considers if there are any public sector issues within any given IFRS that warrants departure for the public sector. B. The majority of EPSAs are an exact copy of the underlying IFRS or AIS. C. The International Public Sector Accounting Standard Board can use an existing IFRS or AIS as a basis for developing an EPSAS. D. The International Public Sector Accounting Standard Board considers financial reporting subject matter that are public sector specific and for which there is no underlying IFRS or what? AIS. እንግዲህ ኤፕሳስ ማለት የመንግስት ድርጅቶች ወይም ደግሞ የመንግስት መስሪያ ቤቶች የሚጠቀሙት የአካውንቲንግ ስታንዳርድ ነው። አይኤፍአርኤስ የምንለው ደግሞ የቢዝነስ ተቋማት የሚጠቀሙት የስታንዳርድ አይነት ነው። እንግዲህ እያንዳንዱ ቢዝነስ ኦርጋናይዜሽን ፋይናንሻል ስቴትመንት ለማዘጋጀት አይኤፍአርኤስ ይጠቀማል። የመንግስት መስሪያ ቤቶች ደግሞ ያላቸውን ሪፖርት ለማዘጋጀት ኤፕሳስ የሚባል ነገር ይጠቀማሉ። ምንድነው ይሄ ጥያቄ? ስለ ኤፕሳስ፣ ስለ አካውንቲንግ፣ ስለ ኢንተርናሽናል ፐብሊክ ሴክተር አካውንቲንግ ስታንዳርድ ቦርድ ማለት ኤፕሳስ የሚባለውን ስታንዳርድ የሚያወጣው ህጋዊ ሰውነት ያለው ተቋም ነው። ይህ ተቋም ወይም ቦርድ አክቲቭሊ ድራው ሲያደርግ ስለዚህ ስለ ቦርዱ የተጻፈው ስህተት የሆነው የትኛው ነው? ኢንኮሬክት የሆነው ነው የሚለን። the correct answer is actually B ነው. The majority of EPSAs are an exact copy of the underlying IFRS or AIS የሚለው ስህተት ነው። ኤግዛክት ኮፒውን ነው የወሰደው ስለሚል ያፈርሳል። ለምን? ኤ ላይ ለምሳሌ ማየት እንችላለን። ኢንተርናሽናል ፐብሊክ ሴክተር አካውንቲንግ ስታንዳርድ ቦርድ ኮንሲደርስ ኢፍ ዜር አር ኤኒ ፐብሊክ ሴክተር ኢሹ ዊዝን ኤኒ ጊቨን አይኤፍአርኤስ ዳት ዋረንትስ ዲፓርቸር ፎር ዘ ፐብሊክ ሴክተር። ከአይኤፍአርኤስ ጋር ሊገናኙ የሚችሉ ከፐብሊክ ሴክተር ጋር አብረው ሊሄዱ የሚችሉ አንዳንድ ነገሮችን ይዞ ሊሄድ ይችላል። ነገር ግን ቢጋ ያለው ማጆሪቲ ኦፍ ኤፕሳስ ላይ ያለው ስታንዳርድ ከአይኤፍአርኤስ የተቀዳ ነው ወይም ደግሞ ኤግዛክት ኮፒ ነው ማለቱ በጣም ስህተት ነው። ከአይኤፍአርኤስ ጋር ኤግዛክት ኮፒ ያልሆኑ በጣም ብዙ ስታንዳርዶችን ማግኘት ስለምንችል ኤፕሳስ አንዳንድ ከአይኤፍአርኤስ እና ከአይኤስ የወሰዳቸው የተለያዩ እንደ ቤዝ የተጠቀማቸው ስታንዳርዶች አሉ። የስ አሉ። ዲጋ ያለውን በተመሳሳይ ኤፕሳስ ስታንዳርድ ቦርዱ ማለት ነው ፋይናንሻል ሪፖርቲንግ ሳብጀክት ማተርስ የሚያደርጋቸው ለፐብሊክ ሴክተር ስፔሲፊክ ነው የሚለው ትክክል ነው። ስለዚህ ትክክለኛ ኢንኮሬክት የሆነው ቢ ይሆናል ማለት ነው። ኤግዛክት ኮፒ የሚለው ያፈርሰዋል። Question number 62. If population is not acceptable, the following action to be taken except. እንግዲህ ፖፑሌሽን አክሰፕተብል ወይም ደግሞ አክሰፕት ባይደረግ የትኛው አክሽን ነው ቴክ ሊደረግ የሚችለው? ነገር ግን ኤክሰፕት ስለሚል አንዱን እንተዋለን። A. Revise such TER or maybe ARCR maybe rates. B. Minimize sample size. C. Communicate with the audit committee. D. Revise such assessed maybe CSR rates. maybe correction rates የምንላቸው detection rates የምንላቸው tolerable rates የምንላቸው አሉ ብዙ በኦዲቲንግ ላይ። if population is not acceptable by for example the auditors በኦዲት ኮሚቴ ጋር ኮሙኒኬት ስናደርግ acceptable ባይደረግ ነው the following action to be taken መደረግ ያለበት የትኛው ነው? accept ነው የሚለው መስተካከል የሚችሉ አሉ፣ acceptable መደረግ አሉ። ግን accept ሊደረግ የማንችለው የትኛው ነው? accept. if population is not acceptable the following action to be taken
ኤክሰፕት የማይወሰድ ነው። correct answer is actually minimize sample size ነው። ይሄ ስህተት ነው። ለምን when an auditor discovered that the population they are testing is not acceptable by accept የማይደረግ ከሆነ population due to errors maybe due to deviations inconsistencies በተለያዩ ምክንያቶች ያለን population accept ባይደረግልን we are going to what ምን እናደርጋለን? maximizing the sample size ምን እናደርጋለን? maximize ልናደርግ እንችላለን እንጂ minimize ልናደርግ አንችልም። so they need to take steps to address what the issue and ensure that the audit evidence reliable relevant እና truthful represent እስከሚያደርግ ድረስ እናደርጋለን፣ ስራዎችን እንሰራለን። ስለዚህ except ስለሚለን minimize sample size የሚለው it is ስህተት ነው፣ maximize ነው መሆን ያለበት። question number 63 an encumbrance is an encumbrance in a capital project fund is created በአካውንቲንግ ፎር ፐብሊክ ሴክተር ኤንድ ሲቪል ሶሳይቲ ላይ ከምናገኛቸው መሰረታዊ ከሚባሉ አንዱ የፈንድ ታይፖች ነው። በካፒታል ፕሮጀክት ፈንድ ውስጥ ደግሞ ከምናገኘው ኢንካምፕራንስ የሚባል አዲስ አካውንት አለ። ሶ ኢንካምፕራንስ ኢን ካፒታል ፕሮጀክት ፈንድ ላይ ክሬትድ የሚደረገው መቼ ነው የሚለው ነው። ኤ when the work on the project begin, B when a contract is signed or issued, C when the project is paid for in full, D when the work on the project is finished። እንግዲህ የመንግስት ተቋማት በካፒታል ፕሮጀክት ፈንድ ላይ ኢንካምፕራንስ የሚባል አካውንት ክሬት የሚያደርጉት መቼ ነው? አግሪመንት ሳይን ሲያደርጉ ወይም ደግሞ ሲፈርሙና ኢሹ ሲደረግ ነው። ሶ ዘ ኮሬክት አንሰር ኢዝ አክቹዋሊ ቢ። ለምን የሚለው እናያለን። ኢንካምፕራንስ ማለት ጀስት ኢን ገቨርንመንታል አካውንቲንግ ስፔሻሊ ኢን ፈንድ አካውንቲንግ ማለት ነው። ሪፕሬዘንት ዋት ኮሚትመንት ኦፍ ዘ ገቨርንመንት ቱ ኤክስፐንድ ፈንድስ ኢን ዘ ፊውቸር የአንድ የመንግስት ተቋማት ወደፊት ለሚያወጣው ገንዘብ ያለውን ኮሚትመንት ያሳያል። ስለዚህ አሁን ላይ ኮሚትመንቱን የሚያሳየው መቼ ነው? ሳይን ሲደረግ ሲፈረም ነው። ስለዚህ ወይ ኮንትራክት የሚፈረም ከሆነ ኦርደር ኢሹ የሚደረግ ከሆነ within a legal commitment to spend the money the maybe ኢንካምፕራንስ አካውንት ምን ይደረጋል ማለት ነው? ክሬት ይደረጋል። ስለዚህ ትክክለኛ መልሱ ምን ይሆናል ማለት ነው? ቢ ይሆናል ማለት ነው። question number 64 which of the following best describe a strategy for managing cash and marketable security in a company? Which of the following best describe a strategy for managing cash and what marketable security in a company? Given business organization, maybe what? Manage the cash and maybe marketable security of what a company by implementing such different strategy. A. Investing all available cash in high risk, high reward security to maximize potential return. B. Regularly monitoring market conditions and adjusting the allocation of cash and marketable security to balance risk and return. C. Selling marketable security as soon as they are required to prevent any potential loss due to marketable fluctuation. D. Keeping a large cash reserve on hand at all times to ensure liquidity, even if it means sacrificing potential returns from marketable securities. ስለዚህ አንድ ግለሰብ ወይም ደግሞ አንድ ድርጅት ያለውን ካሽ እና ማርኬቴብል ሴኩሪቲ ማኔጅ ለማድረግ ቤስት የሆነ ስትራቴጂ ዲስክራይብ የሚያደርገው የትኛው ነው የሚለው the correct answer is actually B. The company must regularly monitoring the market conditions of the country and adjusting such allocations of cash and marketable security to balance risk and return. ይሄንን ነገር ለማድረግ ምን ማለት አለበት? ሬጉላሪ ሞኒተር ማድረግ አለበት። ለምን የሚለውን ስናይ ኢፌክቲቭ ካሽ ኤንድ ማርኬቴብል ሴኩሪቲ ማኔጅመንት ምን ይዞ ይመጣል ሲባል ሁለት መሰረታዊ ነገሮችን እናገኛለን። አንደኛ ሊኩዊዲቲ የሚባል ጥያቄ ያስነሳል። ኦኬ ሃቪንግ ኢናፍ ካሽ ኦን ሃንድ ቱ ሚት ኦብሊጌሽንስ አንድ ድርጅት በቂ የሆነ ካሽ እጁ ላይ ሊኖር ይገባል ያለበትን ኦብሊጌሽን ዕዳ ለመክፈል። ሁለተኛው የሚነሳው ኢሹ ፕሮፊታቢሊቲ ወይም ደግሞ ትርፍን ለማግኘት በሚደረግ ሂደት ውስጥ ነው የሚወጡ ስትራቴጂዎች ናቸው። ኤርኒንግ ሪተርን ኦን ኢንቨስትመንት ኢንቨስት እናደርጋለን ሪተርን እናገኛለን ዋት ኮልድ ፕሮፊታቢሊቲ እንለዋለን። ስለዚህ አንድ ድርጅት ያለውን ካሽ ማኔጅ በማድረግ ማርኬቴብል ሴኩሪቲን ባለው ላይ እያጠና አዳዲስ ስትራቴጂዎችን ሊያደርግ ይችላል ሊያጠና ይችላል ማለት ነው። ስለዚህ ትክክለኛ መልሱ ቤስት ስትራቴጂ አንድን ካሽ ማኔጅ ለማድረግ እና ማርኬቴብል ሴኩሪቲው ላይ ኢንቨስት በማድረግ ሂደት ውስጥ ምን ለማድረግ ለማወቅ በየጊዜው ምን ማድረግ አለበት? ሞኒተር ማድረግ አለበት፣ ማየት አለበት፣ መፈተሽ አለበት፣ ማርኬቴብል ኮንዲሽን ማየት አለበት ማለት ነው። ሶ ትክክለኛ መልሱ ቢ ይሆናል ማለት ነው። question number 65 65ኛ ጥያቄ ምን ይላል? which of the following is false about the public enterprise in Ethiopia? ስለ ፐብሊክ ኢንተርፕራይዝ በኢትዮጵያ ስህተት የሆነው የትኛው ነው የሚለን? A.
Public enterprise shall pay to the government state dividend. B. Public enterprise use similar accounting method as profit-oriented business. C. Public enterprise is subject to the audit. D. Public enterprise should not pay any tax to the government. እንግዲህ ኢትዮጵያ ውስጥ በርካታ የፐብሊክ ኢንተርፕራይዞች አሉ። ፐብሊክ ኢንተርፕራይዝ ማለት የመንግስት ተቋማት ናቸው። ነገር ግን እንደ ቢዝነስ ኦርጋናይዜሽን እንደ ማንኛውም የግል ድርጅት ለትርፍ የሚሰሩና አክት የሚያደርጉ ናቸው። ስለዚህ እነዚህ ቢዝነስ ኦርጋናይዜሽኖች ወይም ፐብሊክ ኢንተርፕራይዝ የምንላቸው ስለነዚህ ከተዘረዘሩት ውስጥ ስህተት የሆነው የትኛው ነው የሚለን ትክክለኛ መልሱ ምን ይሆናል ማለት ነው? ዲ ይሆናል። ፐብሊክ ኢንተርፕራይዝ should not pay any tax to the government ይላል። ይሄ በጣም ስህተት ነው። ለምን? ፐብሊክ ኢንተርፕራይዝ ትርፍ ያተርፋሉ፣ ወጪ ያወጣሉ፣ ያተርፋሉ። ካተረፉት ላይ ለመንግስት ግብር ይከፍላሉ፣ ምንም እንኳን የመንግስት ተቋማት ቢሆኑ። ሶ ፐብሊክ ኢንተርፕራይዝ ምንድነው የሚያወጡ ስንለው ታክስ። ለምሳሌ in most country including our countries of Ethiopia, especially in developing country, public enterprise are generally subject to tax. ለግብር ሁሎችም ግብር እንዲከፍሉ ይገደዳሉ። ሲሚላር ቱ ፕራይቬት ኢንተርፕራይዝ ለምን አትራፊ ናቸው። ለምሳሌ ኮመርሻል ባንክ ኦፍ ኢትዮጵያ ካን ቢ ኮንሲደርድ አስ ፐብሊክ ኢንተርፕራይዝ ኢን ኢትዮጵያ። የኢትዮጵያ ኤሌክትሪክ ፓወር ምንላቸው፣ የኢትዮጵያ የዋተርስ ምንላቸው፣ ኢትዮ ቴሌኮምስ በጣም ትርፋማ የሆኑ የመንግስት ድርጅቶች ናቸው። እነዚህ ለመንግስት ምን ያደርጋሉ? በየአመቱ ግብር ይከፍላሉ። ከኢንዳይሬክት ታክስ ጋር ተገናኝቶ ለምሳሌ ቫት ሊሆን ይችላል፣ አዘር የተለያዩ ክፍያዎችን ሊሆን ይችላል። ምን ያደርጋሉ? ይከፍላሉ። ስለዚህ ስህተት የሆነ የትኛው ነው? ፐብሊክ ኢንተርፕራይዝ should not pay ስለሚል አይከፍሉም ነው የሚለው። should not pay አይገደዱም ስለሚል ነው። ፐብሊክ ኢንተርፕራይዝ ምን ያደርጋሉ? ግብር ይከፍላሉ ለመንግስት ተቋማት ቢሆንም እንኳን ግብር በአመቱ መጨረሻ ላይ ስለሚከፍሉ ስህተት የሆነው አይከፍሉም የሚለው እንደ ስህተት ይያዝና ትክክለኛ መልሱ ዲ ይሆናል። question number 66ኛ ጥያቄ ምን ይላል? which of the following investment policy is most appropriate for a company that wants to minimize its risk and maintain a high level of liquidity? ከሚከተሉት ኢንቨስትመንት ፖሊሲ መካከል ለአንድ ድርጅት በጣም አፕሮፕሪየት የሆነ ምን ለማድረግ ሪስክ ሚኒማይዝ ለማድረግ እና ፕሮፊታቢሊቲን ሊኩዊዲቲን ማክሲማይዝ ለማድረግ እና ከፍ ለማድረግ የትኛው ነው የሚለን? ኤ ኮንዘርቫቲቭ ፖሊሲ፣ such moderately aggressive policy, ማቹሪቲ ማቺንግ ፖሊሲ። ይሄ እንግዲህ ከፋይናንሻል ማኔጅመንት አንግል ለምናየው ይሄንን ጥያቄ ለመመለስ ኮንዘርቫቲቭ ፖሊሲ ማለት ምን ማለት ነው የሚለው እንግዲህ ይሄ ድርጅት ያወጣው ፖሊሲ አፕሮፕሪየት የሆነ ምንድነው የሚለው ሪስክን ሚኒማይዝ ለማድረግ ለመቀነስ፣ ፕሮፊታቢሊቲ ሃይ ሌቭል ኦፍ ሊኩዊዲቲን ደግሞ ምን ለማድረግ ከፍ ለማድረግ የትኛውን ብንጠቀም ነው የተሻለ የሚሆነው ነው የሚለው ኮንዘርቫቲቭ ፖሊሲ ነው። ኮንዘርቫቲቭ ወይም ደግሞ በጣም አክራሪ የምንላቸው ፖሊሲ ናቸው እነዚህ። ለምን? this approaches are actually focusing on preserving such capitals, especially enough capital and maintaining high liquidity. ከፍተኛ የሆነ ካሽ በመያዝ ከፍተኛ የሆነ ካፒታል በመያዝ ይታወቃል። ምን ማለት ነው? የራሳችንን ካፒታል ወይም ካሽ ከያዘ ኢንቨስትመንት ሊቀንስብን ይችላል። ኢንቨስቲንግ ኢን ላው ሪስክ ነው የምናደርገው። ኢንቨስት ብናደርግ ራሱ በማያክስረንና ላው ሪስክ ባለበት። ላው ሪስክ ካለ ደግሞ ምን አለ? ላው ሪተርን አለ። ሃይ ሪተርን ሃይ ሪስክ ነው ሊኖር የሚችለው። ስለዚህ ከፍተኛ የሆነ ሊኩዊዲቲ እጃችን ላይ ይኖራል፣ ዝቅተኛ የሆነ ሪስክ ሊያጋጥመን ይችላል። ይሄ ነው ሰች ሞዴሬት የምንለው። ግን ይሄ ለዘብተኛ አይነት የምንለው አግሬሲቭ ግን ሞዴሬት የሆነ ምንድነው? ቴኪንግ ኦን ሞር ሪስክ ቱ አቺቭ ዋት ሃይ ሪተርንስ። ከፍተኛውን ሪተርን ለማግኘት ምን ያደርጋል? ኢንቮልቭ ያደርጋል። ጎል ኦፍ ሚኒማይዚንግ ሪስክ፣ ዋናው አላማው ጎልን ሚኒማይዝ በማድረግ ሂደቱ ሳይሆን ከፍተኛ የሆነ ሪተርን እንዴት አቺቭ አደርጋለሁ የሚለው የሚሰራ ይሆናል። አግሬሲቭ የጀስት የማን ተቃራኒ ነው? የኮንዘርቫቲቭ ነው። this approach would seek the highest possible return regardless of risk, wouldn't prioritize liquidity የሚባል ነገር ኖርማሊ ፒውል ላይ ያደርግ ይችላል። ኖርማሊ ሊኩዊዲቲ የሚባለው ነገር ግን አግሬሲቭ ጀስት ምንድነው ሞር ፎከስድ የሚያደርገው how to maximize the return of the company። እንዴት አድርጌ የድርጅቱን ሪተርን ማሳደግ ይችላለሁ፣ የምፈልገውን ሪተርን እንዴት አቺቭ ማድረግ ይችላለሁ የሚለው ነገር በየትኛውም ሪስክ ገብቶ ኢንቨስት አድርጎ ሊያገኝ ይችላል። ዋዲ ፉል አግሬሲቭ ፖሊሲ እንለዋለን። ማቹሪቲ ማቺንግ ፖሊሲ ጀስት ሚኒማይዝ ኢንተረስት ሬት ሪስክ እንዴት እንቀንሳለን ከሚል ጋር የሚሄድ ነው። ሶ የሪስክ ሚኒማይዝ በማድረግ ሂደት ውስጥ የሚሳተፍና ሊኩዊዲቲ ከፍተኛ ሊኩዊዲቲ እንዲኖር የሚያደርግ የፋይናንሻል ማኔጅመንት ፖሊሲ አንግል ስናይ ኳሪኮል ኮንዘርቫቲቭ ፖሊሲ እንለዋለን። ሶ ትክክለኛ መልሱ ምን ይሆናል ማለት ነው? ኤ ይሆናል። question number 67 entity X has entered into a contract with entity Y. Y will provide a range of service to X. The payment for those service will be in cash and based upon the price of what X ordinary share on completions of what may be the contract in accordance with the fair raise to what type of share based payment transaction does this represent? እንግዲህ ይሄን ጥያቄ ለመመለስ ሁለት ኢንቲቲዎች አሉን። ኢንቲቲ ኤክስ እና ኢንቲቲ ዋይ የሚባሉ ሁለት ድርጅቶች አግሪመንት እና የገቡት ወይም ደግሞ
ኤክስ የሚባለው ኤንቲቲ ከዋይ ጋር ነው እንግዲህ ኮንትራክት የተፈራረመው። ዋይ ፕሮቫይድ የሚያደርግለት ሰርቪስ አለ ለኤክስ፣ ኤክስ ደግሞ የሚጠበቅበትን ክፍያ የሚከፍል ይሆናል። ስለዚህ በኢንተርናሽናል ፋይናንሻል ሪፖርቲንግ ስታንዳርድ አይኤፍአርኤስ 2 መሰረት እነዚህ ዋት ታይፕ ኦፍ ሼር ቤዝድ ፔመንት ትራንዛክሽን ዳዲስ ሪፕሬዘንት ምን አይነት ነው ሪፕሬዘንት የሚያደርገውን የሚለን ኤ ኢኩቲ ሴትልድ ሼር ቤዝድ ፔመንት ትራንዛክሽን፣ ቢ ካሽ ሴትልድ ሼር ቤዝድ ፔመንት ትራንዛክሽን፣ ሲ አሴት ሴትልድ ሼር ቤዝድ ፔመንት ትራንዛክሽን፣ ዲ ሊያቢሊቲ ሴትልድ ሼር ቤዝድ ፔመንት ትራንዛክሽንስ። እንግዲህ ይህንን ጥያቄ ለማየት ሬንጅ ኦፍ ሰርቪስ ይሰጠዋል የሚለን ከዛ በኋላስ the payment for those service will be what in cash በካሽ ነው የሚከፈለው። ኦኬ በካሽ then based upon the price of what entity x ordinary share። ሁለት ነገሮች አሉ። አንደኛ በካሽ ይከፈላል፣ ሁለተኛ ኦርዲናሪ ሼር ላይ ነው አግሪመንቱ based on the price of what x entity ነው። ስለዚህ የዚህ አግሪመንት ሪፕሬዘንት የሚያደርገው ምንድነው ከተባለ ምን ይሆናል ማለት ነው? cash settled share based payment transactions ይባላል። ወይም ደግሞ B is the correct answer. So the correct answer for this question is what you call it B ነው። ለምን IFRS 2 ወይም ደግሞ ኢንተርናሽናል ፋይናንሻል ሪፖርቲንግ ስታንዳርድ 2 ምን ይላል? ስለ ሼር ቤዝድ ፔመንት ሲያወራ different type of share based payments transaction based on what the entity is obligated to provide to the other party ኦብሊጌትድ ሊደረግበት የሚችለው ፓይመንቱ ማለት ነው በምን ቤዝድ ነው? አሁን እዚህ በተጠቀሰው ቤዝድ ኦን the price of what the entity x share ስለሚለን በዛ መንገድ እንሄዳለን። ካሽ ሴትልድ ሼር ቤዝድ ፓይመንት ትራንዛክሽን ምንድነው ፎከስ የሚያደርገው ስንል ደግሞ at the beginning of the year ላይ the entity አካይር ሲያደርግ ሰርቪስ ሲያገኝ ወይም ደግሞ ጉድስ ሲገዛ ኢንከር የሚያደርገው አማውንት በምን በካሽ የሚከፈል ከሆነ አሊያም ደግሞ አደር አሴት ቱ ሳፕላየር ኦፍ the goods or service ትራንስፈር የሚደረግ ከሆነ ዋሪኮሊት ምን እንለዋለን? ካሽ ሴትልድ ሼር ቤዝድ ፓይመንት ትራንዛክሽንስ እንለዋለን። ስለዚህ ትክክለኛ መልሱ ምን ይሆናል ማለት ነው? ቢ ይሆናል ማለት ነው። question number 68 among the short term obligations of what Reliance company as of December 31st the balance sheet date as are notes payable totaling $250,000 with such the Malaysian National Bank. These are 90-day notes, such renewable for another 590-day period. These notes should be classified on the balance sheet of what Reliance company as. እንግዲህ ይሄ ድርጅት ዲሴምበር 31 ላይ ምን አድርጓል? ወደ ባላንስ ሺት ላይ ምን ያሳያል? ኖትስ ፔብል 250,000 ያሳያል። ከማዲሰን ናሽናል ባንክ ጋር ነው ያለው የሚያሳየው። እንግዲህ የ90 ቀን ኖት ነው ወይም ደግሞ የ3 ወር ማለት ነው። መጨረሻ ላይ እንደገና ታደሰና ለ590 ቀን ጭማሪ ታድሷል ለሚለን ይሄ ምን ያሳያል ለሚለን ኤ ኢንተርሚዲየት ዴብት፣ ቢ ዲፈርድ ቻርጅስ፣ ሲ ሎንግ ተርም ሊያቢሊቲ፣ ዲ ከረንት ሊያቢሊቲ ነው የሚለን። ይሄን ለመመለስ እንግዲህ ከረንት ሊያቢሊቲ ማለት ምን ማለት ነው፣ ሎንግ ተርም ሊያቢሊቲ እንዲሁም ደግሞ ኢንተርሚዲየት ዳብስ ማለት ምን ማለት ነው የሚለው እናያለን። ትክክለኛ መልሱ ከረንት ሊያቢሊቲ ነው። አንዳንድ ድርጅቶች ከአንድ ዓመትና ከዛ በላይ የሚወስድ ጊዜ ከሆነ ሎንግ ተርም ሊያቢሊቲ ነው ብለው ኢት ሜይ ቢ ምን ያደርጋሉ ሪዲፋይን ያደርጋሉ። ግን በዚህ አንግል ስናየው ከረንት ሊያቢሊቲ የመሆን ፕሮባቢሊቲ ሃይ ነው። ለምን ከረንት ፕሮባቢሊቲ current liability ማለት ነው these are obligations that are expected to be settled within 1 year or the entity operating cycle which is whichever is longer. current liability ማለት ማንኛውም ማለት የድርጅቱ ኦብሊጌሽን ወይም ደግሞ ዲቲ ወይም ደግሞ liability ሆኖ በአንድ አመት ውስጥ ሴትል ሊደረግ ኤክስፔክት የሚደረግ ገንዘብ ነው በአንድ አመት ኦፕሬቲንግ ሳይክል ውስጥ። አሁን እዚህ 90 ቀን ነው ተጨማሪ የሆነ በ590 ቀን የተራዘመው። ነገር ግን አት ዘ ቢጊኒንግ ላይ ኢሹ ሲደረግ የታተመበት ምንድነው ሪኒውብል ሲደረግ ሲታደስ አግሪመንቱ ኦሪጂናል ነገሩን ስናይ ኦሪጂናል ማቹሪቲ ዴቱ 90 ቀን ነበር ኦልሬዲ ለዛን 1 year ነው። ሲታደስ ግን ወደ ስንት ሆኗል? ወደ 501 አመት ከምናምን ሆኗል። ሶ ይሄ ምን ያሳያል ከተባለ ሾርት ተርም ሊያቢሊቲ ነው ሊያሳይ የሚችለው። ሎንግ ተርም ሊያቢሊቲ የማይሆንበት የራሱ ምክንያት አለ። ለምሳሌ ቢዮንድ 1 year ቢሆን ኑሮ ኦሪጂናሉ ወይም ደግሞ የመጀመሪያው ኦሪጂናል ማቹሪቲ ዴቱ ከአንድ አመትና ከዛ በላይ ቢሆን ሎንግ ተርም ሊያቢሊቲ ብለን መመለስ እንችላለን። ለምሳሌ 500 ምናምን ቀን ሆኖ ከዛ ይሄን ያልተራዘመ ቢል ኢንተርሚዲየት ምንለው ደግሞ መካከለኛ ላይ የሆነ ከ2 አመት ቢትዊን 1 and 10 years እንበለው ከአንድ አመት የበለጠ ከ10 አመት ደግሞ ያነሰ ነው የሚለው። ግን ለዚህ ማቹሪቲ ዴቱ አት ዘ ቢጊኒንግ ላይ ያለውን እቺን 90 ቀን ነው የምናየው። እቺን 90 ቀን ስናየት ከአንድ አመት በታች ነች። ስለዚህ ኦሪጂናል ማቹሪቲ ዴቱ ከአንድ አመት በታች ከሆነ ዋሪ ኮሌት ከረንት ሊያቢሊቲ ብለን እናልፋለን ማለት ነው። ሶ ትክክለኛ መልሱ ከረንት ሊያቢሊቲ ይሆናል። question number 69 from the following statement one is false which one is it? ከሚከተሉት መካከል አንዱ ስህተት ነው የትኛው ነው የተባለው? ስህተት የሆነው የትኛው ነው? a every investor motivated by dividend and appreciation so price on stock investment. b the dividend acquired by the investor on the investment have its own effect on the capital gain. c the return required on the investment heavily depends on what the risk which affect all company rather than specific company risk.
D. The direct return accrued by the investor on the investment have its own effect on what? The capital gain. ከሚከተሉት መካከል ስህተት የሆነው የትኛው ነው? C ነው። The return accrued on the investment heavily depends on what? The risk which affect all company rather than specific company risk. ስህተት ነው። እያንዳንዱ ቢዝነስ ኦርጋናይዜሽን በማርኬት ኮንዲሽን ላይ ሁለት አይነት ሪስክ ሊያጋጥመው ይችላል። ሲስተማቲክ ሪስክ እና አንሲስተማቲክ ሪስክ እንላቸዋለን። ሲስተማቲክ ሪስክ ምንለው ማርኬት ቤዝድ የሆነ ሪስክ ነው። this type of risks actually affect what the entire market is all a large segment of what the company አገር ውስጥ ያሉ ድርጅቶችን አፌክት ሊያደርግ የሚችል በጣም ኢንታየር ማርኬቱን ሊጎዳ የሚችል ላይክ ኢንፍሌሽን ምንላቸው፣ ኢንተረስት ሬት ቻርጅ፣ ኢኮኖሚክ ሪሴሽንስ ምናምን እንላቸው። this types of what risk cannot be what diversified by a company. ማንኛውም ድርጅት እንደዛ አይነት ሪስኮችን መቋቋም አይችልም፣ ማስወገድም ዳይቨርሲፋይድ ማድረግም አይችልም፣ ሚኒማይዝም ማድረግም አይችልም። አንሲስተማቲክ ወይም ደግሞ ስፔሲፊክ ሪስክ የምንለው ግን ምንድነው? አንድ ድርጅት ብቻውን within a particular company ምን የሚደረግ ከሆነ within industry የሚያጋጥመው ከሆነ ለምሳሌ ካምፓኒ ማኔጅመንት ዲሲዥን ይዞ የሚመጣ ራሱን የቻለ ሪስክ ሊኖር ይችላል። ላበር ስትራይክ ለምሳሌ ቢፈጠር፣ አሁን ፕሮዳክት ሜቢ ሪኮል ቢፈጠርበት እንደ ድርጅት ብቻውን ያጋጠመው ሪስክ ምን ይባላል? አንሲስተማቲክ ወይም ደግሞ ስፔሲፊክ ሪስክ ይባላል። ስለዚህ በዳይቨርሲፊኬሽን ይሄንን ሪስክ ምን ማድረግ እንችላለን? ሚኒማይዝ ማድረግ እንችላለን። ነገር ግን አሁን ቢ ምንድነው የሚለው? the dividend accrued by the investor on the investment have its own effect on the capital gain ትክክል ነው። ኤ ጋር ያለው every investor motivated by dividend and depreciation so price on stock ትክክል ነው። ማንኛውም ኢንቨስተር ከፍተኛ የሆነ ዲቪደንድ ከተከፈለና ከፍተኛ የሆነ የስቶክ ፕራይሱ አፕሪሺየት የሚያደርግ ከሆነና አፕሪሲዬሽን ካለው ከፍ የሚል ከሆነ ዋጋው የሚጨምር ከሆነ ሞቲቬትድ ይደረጋል። ጥሩ ነው፣ ትክክል ነው። ስለዚህ ሲ ጋር ያለው ግን the return accrued on the investment heavily depends on the risk ይላል of course which affect all the company ይላል rather than specific company risk። ስለዚህ የአንድ ኢንቨስትመንት ሪተርን ዲፔንድስ የሚሆነው based on their company specific risk ነው። ያኛውን ዲፔንድ ማድረግ አይችልም፣ ማስወገድ ስለማይችል ሰው ትክክለኛ መልሱ ሲ ይሆናል ማለት ነው። question number 70 ሰባኛ ጥያቄ Question number 70. Which of the following base describe why an independent auditor is asked to express an opinion on the fair presentation of financial statement? ከሚከተሉት መካከል አንድ ኢንዲፔንደንት ኦዲተር ያለውን ኦፒኒየን ፌር ፕሬዘንቴሽን ኦፍ ፋይናንሻል ስቴትመንት መሆኑን ማለት ነው ዲስክራይብ እንዲያደርግ ኤክስፕረስ እንዲያደርግ አስክን የሚደረግበት የትኛው ነው ጥሩ የሚገልጸው? Why ነው መልሱ? It is difficult to prepare financial statement that fairly present a company financial position, operation and cash flow without the expert of an independent auditor. B. It is management responsibility to seek such available independent aid in the appraisal of what the financial information shown in its financial statement. C. It is customarily such code either that all stockholders of what a company receives an independent report on management stewardship of the affairs of the business. D. The opinion of an independent party is needed because a company may not be objective with respect to its own financial statement. Of course, ትክክለኛ መልሱ ነው። ዲ ነው ትክክለኛ መልሱ። ለምን? the opinion of an independent party is needed ይፈልጋል። ለምን? the company may not be objective with respect to its own financial statement. ኦዲተሩ ኦዲት በሚያደርገው ፋይናንሻል ስቴትመንት ላይ ምንም አይነት የጥቅም ትስስር አለመኖሩን ምንም አይነት አላማ እዛ ውስጥ ሆም ብሎ እንዳላደረገ የራሱን የሆነ ኦፒኒየን እንዲያስቀምጥ ይገደዳል። ኢንዲፔንደንስ ኤንድ ኦብጀክቲቪቲ የሚባለውም ለዚህ ነው። ሁለት መሰረታዊ ነገሮች እናያለን። አንደኛ the fundamental reason for having an independent audit is to provide what credibility of the financial statements fair የሆነ accurate የሆነ ትክክለኛ የሆነ financial statement audit አድርጎ እንዲያቀርብ ነው። ስለዚህ an independent auditor provides an objective and unbiased statements assessment of whether the financial statement fairly present or not መሆኑን አለመሆኑን ሪዛልት ኦፍ ኦፕሬሽን ካሽ ፍሎውን ያሳዩና ያስቀምጣል። ስለዚህ በየትኛውም አጋጣሚ ከድርጅቱ ጋር የጥቅም ትስስር አለመኖሩንና የካምፓኒ may not be objective with what the respect to its financial statement መኖሩ ላነመኖሩን በስርዓት ምን ያደርጋል ያስቀምጣል ማለት ነው። ስለዚህ ትክክለኛ መልሱ ዲ ይሆናል ማለት ነው። question number 71 identify wrong statement about cost allocation base ስለ cost allocation base ምን የሆነውን ስህተት የሆነውን አይደንቲፋይ አድርግ ነው የሚለው። cost allocation base is a systematic way to link an indirect cost or group of indirect cost to a cost object ትክክል ነው። B cost allocation base is a grouping of individual indirect cost items ይላል። ይሄ ስህተት ነው። grouping of individual indirect cost አይደለም። C a cost driver is used as a base upon which to build a systematic method of distributing indirect cost ይላል። ትክክል ነው።
ዲ ኮስት አሎኬሽን ቤዝ ካን ቢ አይዘር ፋይናንሻል ኦር ነን ፋይናንሻል ሊሆን ይችላል። ትክክል ነው። ሜይ ቢ ላበር ኮስት ሊሆን ይችላል። ሜይ ቢ ላበር ኮስት ሊሆን ይችላል። ሜይ ቢ ማሽን ሃውርስ ሊሆን ይችላል። ሶ ትክክለኛ መልሱ ስህተት የሆነው ቢ ኢዝ ኤ ግሩፒንግ ኦፍ ዋት ኢንዳይሬክት ኮስት አይተምስ የሚለው ስህተት ነው። ለምን ኮስት አሎኬሽን ቤዝ ኢዝ ጀስት ኤ ሲስተማቲክ ዋይ ቱ ሊንክ የሚለው ትክክል ነው። ለምሳሌ ኤ ጋ ያለው ሲ ጋ ያለው ዲ ጋ ያለው ትክክል ነው። ሶ ስህተት የሆነው ቢ ይሆናል። Question number 72, a joint arrangement whereby the party that have joint control of the arrangement have rights to the net assets of the arrangement. And a joint arrangement and party ወይም ደግሞ የተለያዩ ፓርቲዎች that have what joint control ሲኖራቸውና አሬንጅመንት ላይ ተመሳሳይ የሆነ ራይት ያላቸው የአንድን አሬንጅመንት ኔት አሴት የመካፈል መብት ያላቸው ምን ይባላል ለሚለን a joint arrangement b joint operation c about joints d joint ventures. ሶ ትክክለኛ መልሱ ምን ይሆናል ማለት ነው? ጆይንት ቬንቸር ይሆናል። ለምን ጆይንት ቬንቸር አይፋሬስ 11 ላይ በተለይ በጣም ይገልጸዋል። ስለ ጆይንት ቬንቸር ስለ ቢዝነስ ኮምቢኔሽንስ ያወራል። ምን ይላል? ጆይንት ቬንቸር is a joint arrangement whereby the party that have joint control of the arrangement have rights to the net asset of the arrangement ይላል። አሬንጅ ያደረጉትን በጋራ የመሰረቱትን አንድ አሬንጅመንት እኩል የሆነ ኔት አሴት ላይ የመውሰድ መብት ያላቸው የሚሰጥ ነው ይላል። what we call it joint ventures እንለዋለን። so parties have a claim on the asset, so what the joint venture and are responsible for this liability of what the joint venture joint venture ላለበት ዳም ኃላፊነት አለባቸው፣ ለሚያገኘው ሀብትም የማግኘት መብት አላቸው። ስለዚህ ምን ይባላል? joint ventures እንለዋለን። Question number 73. The most recent financial statement for a BC company shows that income statement ሴል ላይ የሚያሳየው 7100 ኮስት 4370 ኦን ባላንስ ሺት አሴት 21900 ያሳያል፣ ደብት 9400 ያሳያል፣ ኢኩዊቲ 12500 ያሳያል። አሴት ኤንድ ኮስትስ አር ፕሮፖርሽናል ቱ ሴል ናቸው ወይም ደግሞ በተመሳሳይ ሁኔታና በተመሳሳይ ፐርሰንትና ሌቭል ይጨምራሉ ይቀንሳሉ። ደብት ኤንድ ኢኩዊቲ አር ኖት ፕሮፖርሽናል አይደሉም ነው የሚለው። ኖት ዲቪደንድስ አር ፔድ፣ በአመቱ መጨረሻ ምንም አይነት ዲቪደንድ አልተከፈለም። ኔክስት ይር ሴልስ አር ኤክስፔክትድ ቱ ግሮው ባይ 90%፣ በሚቀጥለው አመት ሽያጭ በ19% ይጨምራል ተብሎ ታስቧል ወይም ኤክስፔክት ተደርጓል ይገመታል ማለት ነው። ዋት ኢዝ ዘ ኤክስተርናል ፋይናንሲንግ ኒድድ አሱሚንግ ነው ኢንካም ታክስ። ኤክስተርናል ፋይናንሲንግ ምን ያህል ነው የሚያስፈልገው ነው የተባለ። ይሄንን ለመስራት በመጀመሪያ ደረጃ ምኑ ማወቅ አለብን? ኤክስፔክትድ ግሮስ ሬቱን ማወቅ አለብን። እንዴት የሚለው እኔ in order to calculate the external financing needed by this company, first we are going to what calculating or computing the profit margins of the company. የድርጅቱ ፕሮፊት ስፔሻሊ ግሮስ ፕሮፊት ማርጂኑ ምን ያህል አማውንት ነው? ግሮስ ፕሮፊት ማርጂኑ ማለት ያልተጣራ ትርፉ ምን ያህል ፐርሰንት ከሽያጭ ከበር ያደርጋል ነው። ስለዚህ ሴል ማይነስ ኮስት ሲካፈል ለሴል ግሮስ ፕሮፊት ይሰጠናል። ይሄኛው ሲካፈል ለሴል ፐርሰንቴጁን ይሰጠናል። ወደ 38.45 ግሮስ ፕሮፊት ፐርሰንቴጅ ወይም ማርጂን እናገኛለን። ይህንን ካገኘን በኋላ ሴል በሚቀጥለው ዓመት በ19% ነው ያድጋል ተብሎ የተገመተው። ምን ያህል ፐርሰንት ነው የሚለው እኔ ውስጥ 7100 ሽያጭ አለን። በሚቀጥለው ዓመት በስንት ያድጋል? በ1349 ያድጋል 19% ስንጨምርበት። ስለዚህ አንድ ይሄን ነው። ሁለተኛ አሴትን በተመሳሳይ ምን ያደርጋል ተብለን ይጨምራል። አሴቱ ምን ያህል ነው? ግሮዝ ሬቱን ስናየው ስንት ነው? 21900 ነበር ያለው። በ19% የሚጨምር ከሆነ 4161 እናገኛለን። 4161 ኮስቱን በተመሳሳይ ጨምራል ተብለናል። በ19% አሁንም ሲጨምር 830 ብር ከ37። አሁን እዚህ ጋር ነው ሪተርን እርኒንጉ ዲቪደንድ ስላልተከፈለ ቢጊኒንግ አለን ይጨምራል ወይስ አይቀንስም ነው። ኦፍ ኮርስ እንዴት አይጨምርም ወይም እንዴት አይቀንስም የሚለውን እንዴ ኢንክሪዝን ሪተርን እርኒንግ ለመስራት ምን ማለት ነው? ኢንክሪዝን ሴል ታይምስ ፕሮፊት ማርጂን ነው። ከጨመረው ሽያጭ ላይ ፕሮፊት ማርጂኑን ማስላት ነው። ስለዚህ ፕሮፊት ማርጂን አት ቢጊኒንግ ኦፍ ዘ ይር ላይ ስንት አገኘናል? 38.45 አግኝተናል። ሴል በምን ያህል ሊጨመረ? በ1349። ስለዚህ አጠቃላይ ስንት ይመጣል? 518 ብር ከ69 ይመጣል። ይሄን ከሰራን በኋላ ኤክስተርናል ፋይናንሲንግ ኒድድ የሚለውን ለመፈለግ ምንድነው የምናደርገው? we are going to what increase in asset minus increase in liability minus what increase in return earning ልዩነቱን እንወስዳለን። ስለዚህ ሊያቢሊቲ ስላልጨመረ ዜሮ ብለን እንወስደዋለን። ስለዚህ ኢንክሪዝ ኢን አሴት ስንት አግኝተናል? በ4161 ስለሚጨምር ሲቀነስ ኢንክሪዝ ኢን ሪተርን እርኒንግ ስንት ይጨምራል ብለናል? በ518 ከ69 ሳንቲም። ስለዚህ ትክክለኛ መልስ መጨረሻ ላይ ስንት እናገኛለን? 3642 አካባቢ ይመጣል። አፕሮክሲሜትሊ እዚህ ጋር ከተዘረዘሩት ምርጫ ውስጥ ስለሌሉ ምን እናደርጋለን? 3248 የሚለውን እንወስዳለን። የኤዲቲንግ ችግር ስለሆነ ማለት ነው። ትክክለኛ መልሱ ይሄ ይሆናል ማለት ነው። ኤክስተርናል ፋይናንሲንግ ኒድድ አፕሮክሲሜትሊ ወደ
642 ከ31 ሳንቲም ይሆናል ማለት ነው። ስለዚህ ትክክለኛ መልሱ ኤ ነው። አፕሮክሲሜትሊ አጠጋጉት ወይም ደግሞ እዚህ ጋር ኤዲት ሲደረግ የተደረገ ስህተት ነው። Question number 74. The opening paragraph of Certified Public Accountant report states. Certified Public Accountant status ይላል. In our opinion, except for the effects of not capitalizing certain lease obligation, the other financial statement elements present fairly in all material respects. This paragraph express the opening paragraph ማለት ኢንዲፔንደንት ኦዲተሩ ኦዲት ካደረገ በኋላ ሐሳቡን ሲገልጽ ምን የሚል ኤክሰፕት የሚል ቃል ከጨመረበት ምን ይባላል ለሚለን ኤ unqualified opinion with explanatory paragraph, B qualified opinion, C standard unqualified opinion, D adverse opinion. So the correct answer is actually B qualified opinion ይባላል። It is very simple. የኦዲቲንግ ዋን ትምህርት ነው። እንግዲህ አንድ ኢንዲፔንደንት ኦዲተር የተለያዩ ምን ሊያደርግ ይችላል? የተለያዩ ድርጅቱ ላይ ማለት ነው የተለያዩ ፋይናንሻል ስቴትመንቶችን ኦዲት ካደረገ በኋላ ሐሳቡን ባገኘው ውጤት መሰረት ይገልጻል። ስለዚህ ኳሊፋይድ ኦፒኒየን ምንድነው የሚለውን ስናይ an auditor issue a qualified opinion when they believe that the financial statements are actually fairly presented except for specific matters. የሆነች ነገር ላይ ስፔሲፊካሊ ተገልጻ የምትገለጽ ከሆነች ኳሊፋይድ ኦፒኒየን ይባላል። 100% ምን አይደለም ማለት ነው። አሁን ይሄ ፋይናንሻል ስቴትመንቱ ፌርሊ ፕሬዘንት የተደረገ አይደለም ወይም ደግሞ ትክክል አይደለም። ሶ ኦዲተር ሜቢ ቴኪንግ እንደዚህ አይነት የሆነ ኤክሰፕት የሚል ቃል ሊጠቀም ይችላል። አንኳሊፋይድ ኦፒኒየን ከሆነ ሙሉ በሙሉ ትክክለኛና 100% ትክክልና ፌር ፕሬዘንት ተደርጓል ብሎ ሲገልጽ ነው። አድቨርስ የምንለው ደግሞ ስህተት ከተገኘበት ነው። ሶ በዚህ መንገድ ትክክለኛ መልሱ ቢ ይሆናል ማለት ነው። Question number 75. Which one of the following from the fair value measurement approach is not applied to measure? ከፌር ቫልዩ ሜጀርመንት ውስጥ ለፌር ቫልዩ ፋይናንሻል ኢንስትሩመንት የማንጠቀመው አፕላይ ማናደርገው የትኛውን? ኤ ኢንካም አፕሮች፣ ቢ ማርኬት አፕሮች፣ ሲ ፕሬዘንት ቫልዩ አፕሮች፣ ዲ ኮስት አፕሮችስ። ሶ ምርጫዎችን አይተን መገመት እንችላለን። ለፌር ቫልዩ ሜጀርመንት የማንጠቀመው ሂስቶሪካል ኮስት አፕሮችን ዋሪኮል ኮስት አፕሮች ነው። ሶ ኮሬክት አንሰር ኢዝ አክቹዋሊ ዲ ይሆናል ማለት ነው። ለምን ኢንተርናሽናል ፋይናንሻል ሪፖርቲንግ ስታንዳርድ አይኤፍአርኤስ 13 ምን ይላል? ፌር ቫልዩ ሜጀርመንትን ሲያወራ ፌር ቫልዩ ሄራርኪያሊ ኤንድ ሜቢ ቫሉዌሽንስ ቴክኒክስ ሪኮግናይዝ ሲያደርግ ሶስት መሰረታዊ ነገሮችን ብሎ ይጠቅሳል። አንደኛው ማርኬት አፕሮች ነው፣ ሁለተኛው ኢንካም አፕሮች ነው፣ ሶስተኛው ፕሬዘንት ቫልዩ አፕሮች ነው። ማርኬት ቫልዩ አፕሮች ማለት አሁን ላይ ድርጅቱ ያለው አሴት ትክክለኛ ያላቸው ቫልዩ ገበያ ላይ ያላቸው ዋጋ ነው። ኢንካም አፕሮችን በተመሳሳይ ኤክስፔክትድ የሆነ ቤኔፊት የሚያመጡት ነው። ፕሬዘንት ቫልዩ ደግሞ ዲስካውንትድ በሆነ መንገድ ተሰርቶ ወደፊት የሚገኘው ገቢ ዛሬ ላይ ያላቸው ፕሬዘንት ቫልዩ ምን ያህል አማውንት ነው የሚለውን ነገር የምንሰራበት ነው። ሶ ሂስቶሪካል ኮስት አፕሮች ከነዚህ ውስጥ ስለማይጠቃለል ትክክለኛ መልስ ሊሆን አይችልም። Question number 76. Which of the following is a primary characteristics of useful accounting information? ከሚከተሉት መካከል የዩዝፉል አካውንቲንግ ኢንፎርሜሽን ጠቃሚ የአካውንቲንግ መረጃዎች ከምንላቸው ፕራይመሪ ካራክተር የሆነ የትኛው ነው? ኤ ኮምፓራቢሊቲ፣ ቢ ፌዝፉል ሪፕሬዘንቴሽን፣ ሲ ኮንሲስተንሲ፣ ዲ ኮንዘርቫቲዝም። ሪሜምበር ኢን ፋንዳሜንታል አካውንቲንግ ዋን ዩዝፉል አካውንቲንግ ኢንፎርሜሽንስ የምንላቸው ሁለት መሰረታዊ ነገሮችን ማሟላት አለበት። አንደኛው ሪሌቫንስ ነው፣ ሁለተኛው ደግሞ ፌዝፉል ሪፕሬዘንቴሽን ነው። ስለዚህ ትክክለኛ መልሱ ቢ ይሆናል። አኮርዲንግ ቱ ዘ ኢንተርናሽናል አካውንቲንግ ስታንዳርድ ቦርድ ስፔሻሊ አይኤፍአርኤስ ምን የሚያደርገው ነው? ይሄ ድራፍት የሚያደርግና የሚያወጣ የሚያጸድቅ ነው፣ ፎርሙሌት የሚያደርግልን ነው። በኮንሴፕቹዋል ፍሬምወርክ ፎር ፋይናንሻል ሪፖርቲንግ ላይ ሪሌቫንስ ኤንድ ፌዝፉል ሪፕሬዘንት መኖር አለበት ብሎ ያስባል። ሪሌቫንስ ማለት መረጃው ፌር መሆን አለበት፣ አኩሬት መሆን አለበት፣ ስማርት መሆን አለበት፣ ትክክለኛ የሆነ እውነተኛ የሆነ መረጃ መሆን አለበት። ፌዝፉል ሪፕሬዘንቴሽን ስንል ምን ማለታችን ነው? ፌዝፉል ኢንፎርሜሽን መስት ቢ ዋት ኮምፕሌት መሆን አለበት፣ የተጣራ ሙሉ ጉድለት የሌለበት መሆን አለበት፣ ኒውትራል ገለልተኛ የሆነ መሆን አለበት፣ ከማንኛውም ኤረር ነፃ መሆን አለበት። እነዚህን ነገሮች የሚያሟላ ምን ይባላል? ዩዝፉል አካውንቲንግ ኢንፎርሜሽን ይባላል። ሶ ትክክለኛ መልሱ ቢ ፌዝፉል ሪፕሬዘንቴሽን እንላቸዋለን። ኮምፓራቢሊቲ፣ ኮንሲስተንሲ፣ ኮንዘርቫቲቪዝም የምንላቸው ፕራይመሪ ካራክተሪስቲክስ አይደሉም፣ ግን አካውንቲንግ ላይ ሁሌም የምንጠቀማቸው የፕሪንሲፕል አይነቶች ናቸው። Question number 77. In a consolidated balance sheet of a parent company and its partially owned subsidiary minority interest in net asset of subsidiary is displayed as minority interest የሚለውን እንዳትረሱ። A. Liability under both the economic unit concept and the parent company concept. B. Liability under the economic
A unit concept, but a part of consolidated stockholder equity under the parent company concept. C, part of consolidated stockholder equity under the economic unit concept, but a liability under the parent company concept. Part of consolidated stockholder equity separate from the parent company equity ነው የሚለው። so the correct answer is actually D ነው። ይሄ consolidated financial statement ማለት ምን ማለት ነው የሚለውን ነገር more understand እናል። when a parent company ምንለው control subsidiary አንድ ፓረንት ካምፓኒ ወይም ደግሞ ሜን ካምፓኒ የምንለው አንድ ሰብሲዲያሪ ኮንትሮል የሚያደርግ ከሆነ ወይም ደግሞ ማጆሪቲ ኦፍ ኢትስ ቮቲንግን የሚወስድ ከሆነ ነው 50+1 የሚባለውን የሚወስድ ከሆነ the financial statement of the parent and such subsidiary are combined into consolidated financial statements የጋራ የሆነ ኮንሶሊዴትድ የሆነ ፋይናንሻል ስቴትመንት ላይ ምን ይደረጋል ኮምባይንድ ይደረጋል ይቀመጣል ማለት ነው። ስለዚህ እዚህ ጋር ምን አለ ፓርት ኦፍ consolidated stockholder equity ላይ separate from the parent company መደረግ አለበት yes መደረግ አለበት ሶ ትክክለኛ መልሱ ምን ይሆናል ዲ መሆን አለበት ማለት ነው። question number 78 a BC company beginning inventory are 300 units at 10 ብር during a period purchase of 10,000 units 10 ሺህ ገዝቷል beginning 300 በ10 ብር አለው በ15 ብር ነው የተገዛው ሴል 8000 ተሽጧል በ30 ብር FABC use perpetual inventory system with average costing method. Cost of its inventory is how much? A business organization perpetual inventory system ቢጠቀምና ከperpetual inventory system ደግሞ ምን average costing method elaborate ቢያደርግ ending inventory ምን ያህል amount ይመጣል ምንም የተባልነው A 46000 B 2300 C 35000 D 34155 ይሄንን ለመስራት በመጀመሪያም beginning inventory ምን ያህል amount አለን የሚለውን እንወቅ። beginning inventory 300 አለን በ10 ብር 3000 ብር የወጣበት ወጪ ነው። ፐርቸዝ ኮስት 10 ሺህ ገዝተናል በ15 ብር 150 ሺህ ብር ወጪ አውጥተናል። ቶታል ኮስት ኦፍ ጉድ አቬሌብል ፎር ሴል ለሽያጭ የቀረበ አጠቃላይ ፕሮዳክት ስንት አለን 3000 ቢጊኒንግ ሲደመር ፐርቸዝ 150 ሺህ 153 ሺህ ቶታል ዩኒትስ አቬሌብል ፎር ሴል በዩኒት ደረጃ ስናየው ደግሞ 300 ቢጊኒንግ አለን 10 ሺህ ገዘነው አለን 10 ሺህ 300 ዩኒትስ አለን። ዌይትድ አቨሬጅ ማለት ቢጊኒንግ ሲደመር ፐርቸዝ አሁን ላይ ያለን ከረንት ፐርቸዝ ወይም ደግሞ ከረንት ፕሮዳክሽን ደምረን ምን ማድረግ ነው አቨሬጅ መውሰድ ነው። ስለዚህ ዌይትድ አቨሬጅ ኮስት ኦፍ ፐር ዩኒት ስንፈልግ 153 ብር አጠቃላይ ድርጅቱ ያወጣው ወጭ አለ ለፐርቸዝ እና ለቢጊኒንግ ሲካፈል ለዩኒት ለ10300 14 ብር ከ85 ሴንቲም ወይም ደግሞ ሴንት ምን ያደርጋል አፕሮክሲሜትሊ ኢንከር ይደረጋል። ሁለተኛ ይሄንን ካገኘን በኋላ ኢንዲንግ ኢንቨንተሪ ለመፈለግ ሽያጩን ማወቅ አለብን። ኢንዲንግ ኢንቨንተሪው ምን ያህል ነው የሚለውን ነው። የተሸጠው ስንት ነው 8000 ያለን ዩኒት ስንት ነው አቬሌብል 10300 ስለዚህ ከ10300 ላይ 8000 ከተሸጠ ስንት ይቀራል 2300 ስለዚህ እቺ 2300 ምንድነች ማለት ነው ኢንዲንግ ኢንቨንተሪ ነች። በምን ያህል አማውንት ነው በ14 ብር ከ85.4 ስለዚህ መጨረሻ ላይ ስንት እናገኛለን 34164 ብር ከ2 ሳንቲም ይመጣል። አፕሮክሲሜትሊ ያው እናጠጋጋና እዚህ ጋር 34155 ሚሊዮን ትክክለኛ መልስ እንመጣለን። ወይም ደግሞ ሳባዛም አንዳንዴ ስህተት ስለምንሰራ ስለምንፈጥን ነው ትክክለኛ መልሱ ምን ይሆናል ዲ ይሆናል ኢንዲንግ ኢንቨንተሪ D ይሆናል። question number 79 during 2040 Ethiopia calendar Chamo company made the following expenditure relating to its plant building repainted the plant building 110,000 major improvement in the storage rooms 100,000 partial replacement of water roof tiles 18,000 maybe continuing and maybe frequent repairs 200,000 how much should be capitalized in the above expenditure ምን ያህል amount ነው capitalized መደረግ ያለበት ይላል። A 180,000 B 290,000 C 490,000 D 100,000 እንግዲህ ስለ ኤክስፔንዲቸር ስለ ኤክስፐንስ ብዙዎቻችን አይ ቲንክ እናውቃለን። አካውንቲንግ ፎር ፐብሊክ ሴክተርስ ኤንድ ሲቪል ሶሳይቲስ ላይ ነው። እንግዲህ ይሄንን ለመስራት ኢንተርናሽናል ፋይናንሻል ሪፖርቲንግ ስታንዳርድ ወይም ደግሞ ኢንተርናሽናል አካውንቲንግ ስታንዳርድ ምን ይላል ስለ ኤክስፔንዲቸር ስለ ፕሮፐርቲ ስለ ኢኩዊፕመንት ስለ ፒፒ ስለ ፕላንት አሴትስ ምን ይላል የሚለውን ማየት አለብን። ፋንዳሜንታል ቱ ጋር በተመሳሳይ እናገኛለን። እንግዲህ ይሄ ፕሮፐርቲ ፕላንት ኤንድ ኢኩዊፕመንትስ የጊቭን ካምፓኒ አር ካፒታላይዝድ ወይም ደግሞ ቫልዩ ምን የሚያደርግ ከሆነ አድ የሚያደርግ ከሆነ ኬሪንግ አማውንቱን ማለት ነው ሁለት ነገሮችን መስጠት አለበት። አንደኛ there must be future economic benefit መስጠት አለበት። ሁለተኛ the cost of the item can be measured መደረግ አለበት። ስለዚህ ሜጀር ኢምፕሩቭመንት ኢን ዘ ስቶሬጅ ሩም ስናየው 100,000 ነው። ስለዚህ ስቶሬጅ ሩም ኢምፕሩቭመንት ሜጀር ኢምፕሩቭመንት አለው ማለት ፊውቸር ኢኮኖሚክ ቤኔፊት ምን ያደርጋል ይሰጣል ኢንሃንስ ያደርጋል። ስለዚህ ካፒታላይዝድ መደረግ አለበት። ሌሎችን ስናያቸው ግን ለምሳሌ ሪፔንትድ ቢልዲንግ ድጋሚ መቅባት
ዩስፉል ላይፉን አያራዝምልንም። ኢት ሜይ ቢ ጥሩ የሆነ ነገር ሊሰጠው ይችላል። ካን ቢ ኮንሲደርስ እንደ ኤክስፐንስ ነው የምንቆጥራቸው። ፓርሻል ሪፕሌስመንት ማድረግን በተመሳሳይ ከረንት ኤክስፐንስ ናቸው። ኮንቲኒዩንግ ኤንድ ፍሪኩዌንት ሪፔር ማድረግን በየጊዜው 200 ሺህ ብር ኤክስፐንስ ናቸው፣ ኤክስፔንዲቸር አይደለም። ስለዚህ እንደ ኤክስፔንዲቸር ምን የሚደረጉ ካፒታላይዝድ የሚደረጉና ፊውቸር ኢኮኖሚክ ቤኔፊት ይዘውልን ሊመጡ የሚችለው ሜጀር የሆነ ምን የተሰራው ነው ሜጀር ኢምፕሩቭመንት ኢን ስቶሬጅ ሩም ላይ የተሰራው ሜጀር ኢምፕሩቭመንት ካን ቢ ኮንሲደርድ አስ should be capitalized መደረግ አለበት ስለሚል ትክክለኛ መልሱ ዲ ይሆናል ማለት ነው። 80ኛ ጥያቄ relevant cost of a make or buy decision include all of the following except relevant cost ምንላቸው በሜክ እና በባይ ዲሲሽን ውስጥ ሁሉንም ያጠቃልላል ከአንዱ በስተቀር ነው የተባለው። a material handling cost that can be eliminated. b special machinery for the part that has no resale value. c current direct material cost of the part. d fixed salary that will not be incurred if the parts outsourced. Correct answer B ነው። ስፔሻል ማሽነሪ ፎር ዘ ፓርት ዳት ሃዝ ኖ ሪሴል ቫልዩስ ከሆነ ሪሌቫንት ኮስት ሊሆን አይችልም። ሪሌቫንት ኮስት ማለት አቮይደብል የሆነ ኮስት ነው። ሶ ኢን ሜክ ኦር ባይ ዲሲዥን ዌዘር ቱ ፕሮዲውስ ኤ ኮምፖነንት ኢንተርናሊ ኦር ሜይ ቢ አውትሶርሲንግ ማድረግ ራሳችን ማምረት ይሻለናል ወይስ ከሌላ መግዛት ይሻለናል አውትሶርስ ማድረግ የሚለውን ነገር ለመወሰን there must be relevant cost decisions ላይ ሪሌቫንት ኮስት አይተን መወሰን አለብን። ምን ማድረግ ነው the cost will differ between the two alternatives ሁለት ነገሮች ላይ በምንወስናቸው ውሳኔዎች ላይ ልዩነት ሊያመጣ የሚችል ነገር መኖር አለበት ነው። ስለዚህ when the costs are avoidable by outsourcing are relevant avoidable ሊደረግ የሚችል ነገር አውትሶርስ ላይ በምናደርገው relevant እንለዋለን። ሶ እዚህ ምርጫ ላይ ስናይ ግን special machinery for the part that has no resale values ምንም አይነት resale value የለውም። ሶ ምንም አይነት ይሄ avoidable ሊሆን አይችልም። ሶ ዋሪ ኳሊቲ ይሄ unavoidable ነው። it may be irrelevant ነው። ዋሪ ኳሊቲ ይሄ ትክክለኛ መልስ ይሆናል ማለት ነው B። Question number 81 which of the following approach for bad debt expense is described as income statement method ወይም ደግሞ ከሚከተሉት መካከል የትኛው አፕሮች ነው ባድ ደብትን በኢንካም ስቴትመንት ሜተድ ስንገልጸው ቤስት ዲስክራይብ ያደርግልን የሚችለው? A direct rate of method, B percentage of resale base, C percentage of resale base and direct rate of method, D percentage of sale base ነው። The correct answer is actually D percentage of sale base ሚለውን ለምን ኢንካም ስቴትመንት ሜተድ ስለሚል ነው። ኢንካም ስቴትመንት ሜተድ አፕሮች ምንድነው የሚያወራ የሚለውን ስናይ this approach focus on what matching the bad debt expense of the company with the revenues that are actually generated during the period ድርጅቱ ጀነሬት ያደረገውን ሪቨኑ ከባድ ዴት ኤክስፔንስ ጋር ከባድ ደብት ኤክስፔንስ ጋር ማች ማድረግ ነው። ሶ ዋና ዓላማችን we are going to estimating the bad debt expenses as a percentage of what credit sale ድርጅቱ በዱቤ ወይም ደግሞ በክሬዲት ከሸጠ ከዚህ ሽያጭ ውስጥ ምን ያህል አማውንት ነው የማይሰበሰበው የሚለው ነገር ለማነጻጸር በኢንካም ስቴትመንት ሜተድ percentage of sale base እንጠቀማለን። ሶ ትክክለኛ መልሱ ዲ ይሆናል ማለት ነው። Question number 82 the cost of registering equity security in a business combination should be recorded as the cost of registering equity security in a business combination and business combination ላይ ኢኩዊቲን ሬጂስተር ስናደርግ የሚከፈል ማንኛውም አይነት ክፍያ እንደምን ይቆጠራል ለምን? A part of the cost of the stock account, B deduction from additional paid-in capital, C an income of the period, D an expense of the period. The correct answer is actually D ነው። በማንኛውም ቢዝነስ ኮምቢኔሽን ላይ ሬጂስተር ሲደረግ የተከፈለ ማንኛውም አይነት ክፍያ እንደ ኤክስፔንስ ይቆጠራል። ስለዚህ ትክክለኛ መልሱ ዲ ይሆናል። ይሄንን የሚለው ደግሞ ኢንተርናሽናል ፋይናንሻል ሪፖርቲንግ ስታንዳርድ 3 ቢዝነስ ኮምቢኔሽን ላይ ያለው ነው። ስለዚህ አኩዚሽን ሪሌትድ ኮስት የሆነ ማንኛውም አይነት ነገር ምን መደረግ አለባቸው ይላል። ላይክ ለምሳሌ ኮስት ዳታ ኬሪንግ ካርስ ቱ ኢፌክት ቢዝነስ ኮምቢኔሽን አር ኖት ኢንክሉድድ አስ ፓርት ኦፍ ዘ ኮንሲደሬሽን ሜይ ቢ ኮንሲደሬሽን ትራንስፈር ኮንሲደር በሚደረግበት አያዙ። ለምሳሌ the cost are general expense in the period with the ኢንከር እንደተደረገ ኦልሬዲ ምንድናቸው ኤክስፐንስ ናቸው። ለምን ይዘው ቤኔፊት ስለማይመጡ ላይክ ሌጋል ፊ፣ አካውንቲንግ ፊ፣ ቫሉዌሽን ፊ ምንላቸው በሙሉ ትሪት ይደረጋሉ። ሶ ትክክለኛ መልሳችን ኮስት ኦፍ ሬጂስተሪንግ ኢኩዊቲ እንደምን መቆጠር አለበት? በዛ አመት እንደወጣ ኤክስፐንስ ትሪት መደረግ አለባቸው። ሶ ትክክለኛ መልሳችን ዲ ይሆናል። 83ኛ ጥያቄ which of the following is not motive for business combinations ሞቲቭ ያልሆነ የትኛው ነው ለቢዝነስ ኮምቢኔሽን? A cost advantage, B acquisition of intangible assets, C to create higher operating delays, D expansion and diversification. ምንም ጥያቄ የለውም። ከዚህ ምርጫዎች አይተን መመለስ እንችላለን። C ነው to create higher operating delay ኦፕሬቲንግ የሆነ ድላዩን በጣም ለማርዘምና ጊዜ ለመግፋት አይደለም ቢዝነስ ኦርጋናይዜሽንስ ኮምቢኔሽን ውስጥ የሚገቡ። ስለዚህ ሞቲቭ ሊሆን አይችልም። በመጀመሪያ ደረጃ ቢዝነስ ኮምቢኔሽንስ ለምንድነው ድርጅቶች የሚፈጥሩ ሲባል for various strategic and financial reasons ነው። generally with the goal of creating maybe በጣም profitability ምን ለማድረግ ዲቨሎፕ ለማድረግ ፐርፎርማንሱ ምን ለማድረግ ኢምፕሩቭ ለማድረግ ሲነርጂስ የሚባለው ነገር ምን ለማድረግ
ኢምፕሩቭ ለማድረግ ነው። ለዚህ ነው ቢዝነስ ኮምቢኔሽንስ የሚኖረው። ቱ ክሬት ሃየር ኦፕሬቲንግ ዲላይ የሚለው ግን ኢት ኢዝ ሶ ማች ዲፊካልት። ኦፕሬቲንግ ዲላይ ለማዘጋጀት አይደለም ቢዝነስ ኮምቢኔሽንስ የሚፈጠረው። ትክክለኛ መልሱ ይሆናል። ኮሽን ናምበር 84 ፈንድ አር ፕሮቫይደድ ቱ ዘ ኢኒሺያል ዩዘር ኦፍ ሴኩሪቲ ኤን የመጀመሪያው ፈንድ ኢኒሺያል ዩዘር ላይ ሴኩሪቲ ማለት ነው ፕሮቫይደድ የሚደረገው ምን ላይ ነው? ፕራይመሪ ማርኬት፣ ሰርፕለስ ማርኬት፣ ዲፊሲት ማርኬት እና ሰከንዳሪ ማርኬት ይላል። ምንም ጥያቄ የለውም። ለመጀመሪያ ጊዜ ኢኒሺያል ኢሹር ኦፍ ሴኩሪቲ የሚያገኙት ፈንድ ፕሮቫይድ የሚደረግላቸው ምን ላይ ነው? ፕራይመሪ ማርኬት ላይ ነው። ኤ ነው። ፕራይመሪ ማርኬት ስንል ዌር ኒው ሴኩሪቲ ስቶክስ ሊሆን ይችላል፣ ቦንድ ሊሆን ይችላል ኢሹድ ባይ ካምፓኒስ ኦር ገቨርንመንት ቱ ራይዝ ካፒታልስ ድርጅቶች ካፒታላቸውን ራይዝ ለማድረግ የመንግስት ተቋማት ካፒታል ራይዝ ለማድረግ የተለያዩ ስቶኮች እና ቦንዶችን ሊያደርጉ ይችላሉ፣ ኢሹ ሊያደርጉ ይችላሉ። ለመጀመሪያ ጊዜ ኢሹ ሲያደርጉ ደግሞ ምን ይባላል? እነሱ ኢኒሺያል ኢሹር ይባላሉ። የሚቀበሉት ገንዘብ ከተለያዩ ኢንቨስተሮች ዋሪኮሊት ፕራይመሪ ማርኬት እንለዋለን። ሰርፕለስ ማርኬት የምንለው በማርኬት ዊዝ ሰርፕለስ ፕሮዳክት ነው። ከፍተኛ የሆነ ፕሮዳክት ማርኬት ላይ ካለ ሰርፕለስ ማርኬት እንለዋለን። ዴፊሲት የምንለው ደግሞ የዚህ ተቃራኒ ሲሆን ነው። ሰከንዳሪ ማርኬት የምንለው ግን ዌር ኢንቨስተርስ ትሬድ ሴኩሪቲ ዳት ሃቭ ኦልሬዲ ቢን ኢሹድ ከዚህ በፊት ኢሹድ የተደረጉትን መልሶ ገበያ ላይ ሲያቀርባቸው ወይም ደግሞ ኤክስቼንጅ ሲያደርጋቸው ምን ይባላሉ? ሰከንዳሪ ማርኬት ስንላቸዋል። ስለዚህ ለዚህ ትክክለኛ መልሳችን ምን ይሆናል ማለት ነው? ለ84ኛው ጥያቄ ኤ ይሆናል ማለት ነው። ኮሽን ናምበር 85 85ኛ ጥያቄ ምን ይላል? 85ኛ ጥያቄ which one of the following ratio is mostly used to evaluate asset utilization of the company? Which one of the following ratio mostly used to evaluate asset utilization of the company? A. Fixed charge coverage ratio, B. Current ratio, C. Fixed asset turnover ratio, D. Gross profit margin ratio. ይህን ጥያቄ ለመመለስ መጀመሪያ የተጠየቅነው ማወቅ ያስፈልጋል። ምን ለሚለን አሴት ዩቲላይዜሽን ሰው the company የአንድን ድርጅት ሀብት ወይም አሴት ዩቲላይዝድ ለማድረግ የምንጠቀመው የትኛውን የሬሾ አይነት ነው የሚለን። ስለዚህ ትክክለኛ መልሳችን ምን ይሆናል? ፊክስድ አሴት ተርኖቨር ሬሾ ይሆናል። በመጀመሪያ ደረጃ አሴት ዩቲላይዜሽን ማለት ምን ማለት ነው የሚለውን ነው። አሴት ዩቲላይዜሽን ማለት የሬሾ አይነት ሆኖ ሜጀር የሚያደርግልን ምንድን ነው? ሃው ኢፊሽንትሊ ኤንድ ኢፌክቲቭሊ የካምፓኒ ዩዝስ አሴትስ ቱ ጀነሬት ሴል አንድ ድርጅት ወይም ደግሞ አንድ ተቋም ያለውን ሀብት ወይም አሴት ኢፌክቲቭሊ እና ኢፊሽንትሊ እንዴት ተጠቅሞ ነው ከፍተኛ የሆነ ሽያጭ ሊያደርግ የሚችለው ከፍተኛ የሆነ ገቢ ሊያገኝ የሚችለው የሚለውን ነገር ይለካልናል። ይህንን ደግሞ ሊያሳይልን የሚችል ምን ይባላል? ፊክስድ አሴት ተርኖቨር ሬሾ መለኪያችን ነው። ፊክስድ አሴት ተርኖቨር ሬሾ ፊክስድ አሴት ተርኖቨር ሬሾ ምን በእያንዳንዱ ሽያጭ ውስጥ ፊክስድ አሴት ምን ያህል አማውንት ነው የሚያገኘው ጀነሬት የሚያደርገው የሚለውን ነገር ይለካልናል። ትክክለኛ መልሳችን ምን ይሆናል ማለት ነው? ሲ ይሆናል። ከረንት ሬሾ ሊኩዊዲቲ ሬሾ ዳት ሜጀር ኤብል ቱ ሚት ሾርት ተርም ደብትስ ከረንት ሬሾ ማለት ድርጅቱ ያለው ከረንት አሴት ያለበትን ከረንት ሊያብሊቲ የመክፈል ብቃት ነው። ግሮስ ፕሮፊት ማርጂን የምንለው ደግሞ ፕሮፊታቢሊቲ ሜጀርመንት ነው። ምን ያህል አማውንት ፕሮፊት የሚለውን ይለካል። ፊክስድ ከቨሬጅ ሬሾ የምንለው ደግሞ ሶልቨንሲ ሬሾን ይለካልናል። ሶልቨንሲ ላይክ ለምሳሌ ኢንተረስት ፓይመንትስ፣ ሊዝ ፓይመንትስ ኤንድ አዘርስ የሚለውን ይለካል። ትክክለኛ መልሳችሁ ምን ይሆናል ማለት ነው? ሲ ይሆናል። ኮሽን ናምበር 86 ዋት ኢዝ አክቲቪቲ ቤዝድ ኮስቲንግ ኦር ኤቢሲ ኮስቲንግ ሲስተም? ኤቢሲ ወይም ደግሞ አክቲቪቲ ቤዝድ ኮስቲንግ ማለት ምን ማለት ነው ይለናል። ኤ ABC recognize the relationship between cost, overhead activity, manufactured products, assigning indirect cost to product more such arbitrarily than traditional costing methods. B. ABC is a costing method that assign overhead indirect cost to related products and service based on their activity. C. The ABC system of cost accounting is based on common denominator. D. A machine hour and labor hour are a common cost driver. እንግዲህ በሞደርን ኮስት አካውንቲንግ ከዚህ በፊት የነበረው የትራዲሽናል ኮስቲንግ ሲስተም አሁን ላይ በጣም ብዙ ኮምፕሌክስ የሆኑ ኢንዱስትሪዎች እየመጡ እየተስፋፉ ስለሆነ ኤቢሲ የሚባል አዲስ ኮስቲንግ ሲስተም ነው ዓለም እየተጠቀመ ያለው። ኤቢሲ ኮስቲንግ ሲስተም ምንድን ነው ቢባል ድርጅቶች በእያንዳንዱ አክቲቪቲ ልክ ምን ማድረግ አለባቸው? ማኑፋክቸሪንግ ኦቨርሄድ ኮስትን አሎኬት ማድረግ አለባቸው የሚል ኮንሰፕት ነው ያለው። ስለዚህ ትክክለኛ መልሳችን ኤቢሲ ኢዝ ኤ ኮስቲንግ ሜተድ ዳት አሳይን ኦቨርሄድ ኢንዳይሬክት ኮስት ዋት ሪሌትድ ዋት ፕሮዳክትስ ቤዝድ ኦን ዴር አክቲቪቲ በእያንዳንዱ በሚሰሩት አክቲቪቲ ልክ ነው ማኑፋክቸሪንግ ኦቨርሄድ ኮስት አሎኬት መደረግ አለበት ብሎ የሚያስብ ኮንሰፕት ስለሆነ ትክክለኛ መልሳችን ቢ ይሆናል ማለት ነው። ኮሽን ናምበር 87 which of the following is true about financing leverage? ስለ ፋይናንሲንግ ሌቨሬጅ ትክክል የሆነው የቱ ነው ነው የሚለን። ኤ tell the impact of changing in sale on operating income. B. It's the percentage change in
earning per share that results from a given percentage change in sale or output. C. It is the firm's ability to use fixed operating costs to magnify the effect of change in sale on its earning before interest and tax. D. It is caused by the presence of fixed financing costs such as interest payment and preferred stock dividend and the firm cost. ስለ ፋይናንሲንግ ሌቨሬጅ ትክክል የሆነ የትኛው ሌቨሬጅ ምንድን ነው የሚለውን እንዳትረሱ። ፋይናንሻል ማኔጅመንት ላይ ስለ ሌቨሬጅ በሰፊው አለ። ሌቨሬጅ ማለት ምን ማለት ነው? ኦፕሬቲንግ ሌቨሬጅ፣ ፋይናንሲንግ ሌቨሬጅ የሚባሉ ሁለት ነገሮች አሉ። አሁን የተጠየቅነው ስለ ፋይናንሲንግ ሌቨሬጅ ነው። ፋይናንሲንግ ምንድን ነው? አንድ ቢዝነስ ኦርጋናይዜሽን የካፒታል እጥረት ካጋጠመው እንዴት አድርጎ ገንዘብ ተበድሮ የራሱን ድርጅት ፋይናንስ ማድረግ ይችላል የሚለውን ነገር የሚያይልን ነው። ስለዚህ ይህን ስትራክቸር ስናየው ትክክለኛ መልሱ ሊሆን የሚችለው it is caused by what the presence of fixed financing cost like ለምሳሌ ኢንተረስት ፓይመንት፣ ፕሪፈርድ ስቶክ ዲቪደንድ የሚከፈለው በየጊዜው ምክንያቱም ሬጉላር ስለሚከፈል ይሄ ትክክል ትሩ ነው። ስለ ፋይናንሲንግ ሌቨሬጅ ያወራል። ለምን ፋይናንሲንግ ሌቨሬጅ ማለት ወይም ደግሞ ፋይናንሻል ሌቨሬጅ ማለት ምን ማለት ነው የምንለውን አራይዝ የሚደረገው ከየት ነው? by using such fixed cost financing like ለምሳሌ ብድር መበደር ሊሆን ይችላል፣ ፕሪፈርድ ስቶክ ኢሹ ማድረግ ሊሆን ይችላል። any ካምፓኒ ካፒታል ስትራክቸር በአንድ ካምፓኒ ካፒታል ስትራክቸር እነዚህ ነገሮች ሊፈጠሩ ይችላሉ። ስለዚህ እነዚህ ነገሮች ካሉ ደግሞ ምን ይዘው ይመጣሉ? ኢንተረስት ፓይመንት እና ፕሪፈርድ ስቶክ ዲቪደንድ ክፍያን ይዘው ይመጣሉ። ስለዚህ ስለ ፋይናንሲንግ ሌቨሬጅ ትክክል የሆነው የትኛው ነው? ዲ ይሆናል ማለት ነው። ዲ ይሆናል። question number 88 in which sampling selections the auditor calculate an interval and then select the item for the sample based size of the interval ከሚከተሉት መካከል የትኛው የሳምፕሊንግ ቴክኒክ ነው ኦዲተሩ በኢንተርቫል ሳምፕል ሊመርጥ የሚችለው ነው የሚለን? ኤ ሲምፕል ራንደም ሳምፕሊንግ ሴሌክሽን፣ ቢ ስትራቲፋይድ ሳምፕሊንግ፣ ሲ ፕሮባቢሊቲ ፕሮፖርሽናል ቱ ሳይዝ ሳምፕል ሴሌክሽን፣ ዲ ዳይሬክተር ሳምፕሊንግ ሴሌክሽን ነው የሚለው። ምንም ጥያቄ የለውም ፕሮባቢሊቲ የሚለው ትክክለኛ መልስ ይሆናል። ለምን in a probability proportional to size sampling the auditor calculates an interval based on what the total size of what the population በምን ያህል ባለው በፖፑሌሽን ሳይዙ ልክ ነው እየተለካ ይሄን ያህል ሳምፕል ሳይዝ ይበቀኛል ብሎ ሴሌክት እያደረገ ይወስዳል። according to the interval በኢንተርቫሉ ከ1 እስከ 5 ካለ እያለ እየመረጠ ይወስዳል። ሰው ትክክለኛ መልሳችን ምን ይሆናል ማለት ነው? ሲ question number 89 last year የካምፓኒ ሪፖርት ኤስቲሜትድ ኦቨርሄድ 100,000 actual overhead 90,000 applied overhead 92,000 the company overhead cost for the year would be ይላል። በባለፈው አመት ድርጅቱ ኤስቲሜትድ ያደረገው ኦቨርሄድ 100,000 ነበረው። አክቹዋል ኦቨርሄድ ደግሞ 90,000 ነው። አፕላይድ የተደረገው ደግሞ 92,000 ነው። ካምፓኒ ኦቨርሄድ ኮስት ፎር ዘ ይር ምን ያህል አማውንት ነው ይለናል። ኤ አንደር አፕላይድ 8,000፣ ቢ ኦቨር አፕላይድ 2,000፣ ሲ ኦቨር አፕላይድ 10,000፣ ዲ አንደር አፕላይድ 10,000። ስለዚህ በመጀመሪያ ደረጃ ኦቨር ኤንድ አንደር አፕላይድ ምንድነው የሚለውን ነገር መረዳት ያስፈልጋል። አንደር እና ኦቨርን ለመስራት ምን ማለት ነው? አክቹዋል ማይነስ አፕላይድ ኦቨርሄድ ማይነስ አክቹዋል ኦቨርሄድ ማድረግ ነው። አፕላይድ ኦቨርሄዳችን ምን ያህል ነው? 92,000። አክቹዋል ኦቨርሄዱ ስንት ነው? 92,000። ድርጅቱ አክቹዋሊ ኦቨርሄድ ያወጣው 90,000 ነው። አፕላይድ የተደረገው 92,000 ነው። ከሚገባው በላይ አፕላይድ ተደርጓል። ስለዚህ በ2,000 ምን ተደርጓል? ኦቨር ተደርጓል። ኦቨር አፕላይድ ተደርጓል። ኤስቲሜትድ የተደረገው 100,000 ነበር አክቹዋሊ። ሶ when the applied overhead is greater than the actual overhead this means that the overhead is over applied ሆኗል ብለን እናስባለን ወይም እንላለን። ሶ ኮሬክት አንሰር ኦቨር አፕላይድ በ2,000 የሚለው ትክክለኛ መልስ ቢ ይሆናል ማለት ነው። question number 90 ሃንስ ካምፓኒ ሴልስ ዳብስ ኢንቨስትመንት ኮስቲንግ maybe 26,000 for 28,000 plus accrued interest that has been recorded and journalizing the sale credits are to ይሄ ድርጅት እንግዲህ ኢንቨስትመንት ሴል ዳብት ኢንቨስትመንት ኮስቲንግ 26,000 የነበረውን በ28,000 ነው የሸጠው። 2,000 አትርፎ አክሩድ ኢንተረስት ሪካርድ ተደርጎለታል። ስለዚህ ጆርናላይዝ ስናደርግ ሽያጭን ክሬዲት መሆን ያለባቸው እነማን ናቸው? ኤ ከማን አንግል ነው የምናየው? ከዚህኛው አንግል ነው፣ ከሃኔስ ካምፓኒ አንግል ነው የምናየው። ኤ ዳብት ኢንቨስትመንትስ ኤንድ ሎስ ኦን ሴል ኦፍ ዳብት ኢንቨስትመንት ላል ስህተት ነው። ቢ ዳብት ኢንቨስትመንት ጌን ኦን ሴል ኦፍ ዳብት ቢ debt investments gain on sale of debt investment and interest received ይላል። ትክክል ነው። ሼር ኢንቨስትመንት ኢንተረስት ሪሲቭድ ስህተት ነው። no correct answer is given ይላል። ትክክለኛ መልሳችን ቢ ነው። ለምን የሚለው እናያለን። so to journalize the sale of the debt investment we need to consider the following like cost to debt investments were equal to 26,000 and maybe selling price 28,000 there is 2,000 gain 2,000 ብር ትርፍ አትርፏል። የሸጠው በ28,000 ነው።
ኮስቱ ግን 26000 ነው። 2000 ብር አትርፏል። ስለዚህ ጌን አለው። እንደገና ኢንቨስትመንቱ በተመሳሳይ በ26000 ይቀንሳል። ደን ኢንተረስት ሪሲቨብል ደግሞ ሪኮግናይዝ ስለተደረገ አክሩድ ሪኮግናይዝ ይደረግና እንመዘግባለን። ሶ ትክክለኛ መልሳችን ቢ ይሆናል ማለት ነው። Question number 91, which of the following characteristics would not define an organization as governmental? Not ይላል። which of the following characteristics would not define an organization as governmental? እንደ governmental organization define የሚያደርገው የትኛው ነው? A, the power to enact and enforce a tax slab. B, the potential for an unilateral dissolutions by government with a nature maybe reverting to a government resource. C, the receipt of what a grant money from states or local government for the purpose of providing service to the public. D, all of the above. So ትክክለኛ መልሳችን C ነው። Not define an organization as governmental. ለምሳሌ የኤ ምርጫ ምን ይላል? ህግ የማውጣት የማስፈጸም ግብር የመሰብሰብ መብት አላቸው። ዩኒላተራል ዲሶሉሽን ባይ ገቨርንመንት አንዳንድ ስራዎች ላይ ትክክል ናቸው። ሪሲት ኦፍ ግራንት መኒ ፍሮም ስቴት ኦፍ ሎካል ገቨርንመንት ፎር ዘ ፐርፐዝ ኦፍ ፕሮቫይዲንግ ሰርቪስ ቱ ዘ ፐብሊክ ኖት ዲፋይን አን ኦርጋናይዜሽን አስ ገቨርንመንታል ስለሚል ነው ይሄንን ሲ ያልነው። ስለዚህ ምን ማለት ነው የሚለው እንዴ? the receipt of grant money for state or local government for the purpose of providing service to the public, of course. So the power to enact and enforce tax levy is a characteristics of government organization ይላል። governments have the authority to impose and collect tax to fund public service ትክክል ነው። B, the potential for unilateral dissolution by government with the net maybe reverting to a government is another characteristic governmental organizations ትክክል ነው። in some case አንዳንድ ጊዜ የመንግስት ኦርጋናይዜሽኖች ዲሶልቭ ላይ ያደርጉ ይችላሉ control of remaining resources ለማያዝ ሲባል። ሲጋ the receipt of grant money from states or local government for the purpose of what providing service to the public does not by itself በራሱ ሊሆን አይችልም። ነገር ግን ምን ማድረግ እንችላለን? many non governmental organizations also receive grant for various purposes ለተለያዩ ዓላማዎች ገንዘብ ሊቀበሉ ይችላሉ። so receipt of a grant alone doesn't necessarily make an organization governmental። ከክልል መንግስታት እና ከተለያዩ ሎካል ገቨርንመንት ገንዘብን መቀበል አገልግሎት ይሰጣሉ ብሎ ማለት ነው መንግስታዊ ላያሰኝ ይችላል፣ የመንግስት ተቋማት ላያሰኝ ይችላል። ምክንያቱም የተለያዩ የግል ድርጅቶችም ከተለያዩ ከመንግስትና ከክልል መንግስታት ከፌደራል መንግስታት ገንዘብ ተቀብለው ለህብረተሰቡ አገልግሎት ሊሰጡ ስለሚችሉ ሶ ባይት ሰልፍ ይሄንን ምን ሊያደርገው አይችልም፣ ገቨርንመንታል ኦርጋናይዜሽን ሊያስብለው አይችልም ነው። ሶ ትክክለኛ መልሳችን ሲ ይሆናል ማለት ነው። So question number 92, cost which can be eliminated in whole or in part if a particular business segment is discontinued are called በግማሽም ሊሆን ይችላል or in whole ምን ከሆነ eliminated የሚደረገው A, opportunity cost፣ B, avoidable cost፣ C, sunk cost፣ D, irrelevant cost ነው። ትክክለኛ መልሳችን avoidable cost ነው። ምን ማለት ነው? አንድ ቢዝነስ ኦርጋናይዜሽን ያወጣውን ወጪ በግማሽ ወይም ደግሞ ኢን ሆል ምን የሚያደርገው ከሆነ ኢሊሚኔት የሚያደርገው ከሆነ የሚቀንሰው ከሆነ አቮይድ የሚያደርገው ከሆነ avoidable costs ይባላል። so avoidable costs as the name indicates is unavoidable by a manager decision and can be eliminated in whole or in part if a particular business segments are actually discontinued or changed። ቢዝነስ ስርዓቱ ኦፕሬሽኑ ካቆመ ወይም ደግሞ ከተቀየረ avoidable cost maybe eliminate ሊደረግ ይችላል። opportunity cost is just the cost of foregoing the next best alternatives የሚለው ነው። አንድ የተሻለ ነገር ለማግኘት ሲባል የሚወጣው ወጪ ነው። ሳንክ ኮስት ሂስቶሪካል ኮስት እና በማናጀር ውሳኔ ሊቀየር የማይችል ነው። ኢሬሌቫንት ጀስት የማይጠቅሙና አንአቮይደብል የሆኑ ኮስቶች በሙሉ ምን ይባላሉ? ኢሬሌቫንት ኮስት ስንላቸዋለን። ሶ ትክክለኛ መልሱ ምን ይሆናል ማለት ነው? አቮይደብል ኮስት የሚለው ቢ the correct answer ወይም ደግሞ ትክክለኛ መልስ ይሆናል። question number 93, every financial market perform the following functions። ሁሉም ፋይናንሻል ማርኬት ይሄንን ፋንክሽን ፐርፎርም ያደርጋሉ። ኤ it determine the level of interest rate ስህተት ነው። it allow common stock to be traded፣ it allow loan to be made፣ it channel fund from the lender to saver to borrower spenders። ትክክለኛ መልሱ ሁሉም ፋይናንሻል ማርኬት ላይ ኤቭሪ ፋይናንሻል ማርኬት ምንላቸው ፐርፎርም የሚያደርጉት የትኛው ፋይናንሻል ፋንክሽን ነው ከተባለ ዲ ነው። it channel what fund from lender to savers to borrowers፣ ገንዘብ ካበዳሪው ወደ ተበዳሪው ከቆጣቢው ደግሞ ወደ ገንዘብ ወደሚፈልገው ሀገር ገንዘብን ትራንስፈር ቻናል በማድረግ ሂደት ውስጥ ሁሉም ኤቭሪ ፋይናንሻል ማርኬት ተሳታፊዎች ናቸው። እዚህ ያና ትልቁ ነገር ነው። ለምሳሌ ፋይናንሻል ማርኬት ሰርቫስ ኢንተርሚዲያሪ that facilitate the transfer of fund between those who have excess funds or lenders or savers and those who need fund borrowers or spenders። ፋይናንሻል ማርኬት ምንላቸው የፋይናንሻል ኢንተርሚዲያሪ አካል ሆነው
ገንዘብ ከሚቆጥቡት ገንዘብ እየተቀበሉ ለሚበደረው አካል ምን የሚያደርጉ ፋሲሊቴት የሚያደርጉልን ናቸው። ስለዚህ ይሄ ትክክለኛ መልስ ይሆናል። ኤ ጋ የተዘረዘረው ቢ እና ሲ ጋ ያሉት ግን ስህተት ናቸው። ለምሳሌ ኤ ምን ይላል? ኢት ዲተርማይን ዘ ሌቭል ኦፍ ኢንተረስት ሬት ይላል። ኖ ፋይናንሻል ማርኬት ፕላይ ሮልስ ኢን ዲተርማይኒንግ ኢንተረስት ሬት በት ዜር ኢዝ ፕራይመሪ ፋንክሽን ኖት ቱ ሴት ኢንተረስት ሬት። ኢንተረስት ሬት ሴት ለማድረግ አይደለም፣ መሰረታዊ ፋንክሽናቸው። ቢ ኢት አለ ኮመን ቱ ስቶክ ቱ ቢ ትሬድድ ይላል። ፋይናንሻል ማርኬት ባይ ዲፎልት ሜይ ቢ ስፔሲፊካሊ ስቶክ ማርኬትስ ምንለው ኢት ሜይ ቢ ፕሮቫይድ ሰች አ ፕላትፎርም ሊሰጡ ይችላሉ። ሃውኤቨር the broader function ስናለው ግን ከዚህ አንፃር ስናወዳደረው ከተሻለው ቻናሊንግ ኦፍ ፈንድ ነው። it allows loan to be made ይላል። of course financial market it may be facilitating the borrowing and lending of fund but again the primary function is the channeling of fund። በጣም ከዚህ የተሻለ ሊገልጽ የሚችልልን ግን የትኛው ነው? ቻናል የሚለው ይሆናል። ሶ ትክክለኛ መልሳችን ዲ ይሆናል ማለት ነው። Question number 94. There exists a special form of partnership called a limited partnership. Which one of the following statement concerning limited partnership is not true? ስለ limited partnership ስህተት የሆነው የትኛው ነው የተባለው? A. Limited partners do not have power to ban the firm. B. A limited partnership must have at least one general partner. C. Limited partnership are formed by registering documents within the registrar of company. D. Limited partners have limited liability while taking part in the management of the firm ይለናል። እንግዲህ there exists a special form of partnership called ምን ይባላል? limited partnership ተብሎ ይጠራል። ከነዚህ መካከል ግን ስለ limited partnership statement ትክክል ያልሆነው የትኛው ነው የተባለው? the correct answer is actually D። ለምን የሚለው እናያለን። ለምሳሌ in a limited partnership, limited partners have limited liability only to the extent of their capital contributions. ምንም ጥያቄ የለውም። but their participation in the management of the firm can affect their limited liability status አንዱ ማኔጅ ሊያደርገው ይችላል። and if a limited partner become actively involved in the management of the partnership, they may risk losing their limited liability protection ሊያጣ ይችላል። and so limited partners typically passive investors እንላቸዋለን ብዙ ጊዜ and are not actively involved in the day to day management of the business ብዙ ጊዜ አይሳተፉም፣ ሊሚትድ ናቸው። so ኤ ጋ ያለው ትክክል ነው። ማነው ዲ ጋ ያለው? ኤ ጋ ያለው limited partner do not have the power to ban the firms ይላል። this is true. limited partner do not have the authority to ban the partnership. their liability is limited to their investment ያለባቸው liability በኢንቨስትመንቱ ልክ ሊሚትድ ነው የሚለው። ቢጋ ያለው limited partnership must have at least one general ትክክል ነው። በየትኛውም የፓርትነርሺፕ አመሰራረት ሁሉም ሊሚትድ ፓርትነር መሆን የለባቸውም፣ ግዴታ አንድ ጀነራል ፓርትነርሺፕ መኖር አለበት። ሊሚትድ ፓርትነርሺፕ አር ፎርምድ ባይ ሬጂስተሪንግ ዶክመንት የሚለው ይሄም በተመሳሳይ ትክክል ነው። አስፈላጊ የሚባሉ ዶክመንቶችን ማስገባት አለባቸው። ሶ ከዚህ አንግል ዲጋ የሚለው ሊሚትድ ፓርትነር ሃቭ ሊሚትድ ሊያቢሊቲ ዌል ቴኪንግ ፓርት ኢን ዘ ማኔጅመንት ኦፍ ዘ ፊርም ነው የሚለው። ኦኬ ሊሚትድ ፓርትነርሺፕ ሊሚትድ ሊያቢሊቲ አለባቸው፣ ነገር ግን ፓርቲሲፔሽን ኢን ዘ ማኔጅመንት ኦፍ ዘ ፊርም ካን አፌክት ዜር ሊሚትድ ሊያቢሊቲ ስታተሱን ሊያደርገው ይችላል፣ አፌክት ሊያደርገው ስለሚችል ኖት ትሩ ስለሚል ትክክለኛ መልሳችን ዲ ይሆናል ማለት ነው። Question number 95. What is the major source of revenue for microfinance company? ለማይክሮፋይናንስ ካምፓኒ ሜጀር ሶርስ ኦፍ ሪቨኑ ምንድነው ነው የሚለን? ኤ ኢንተረስት ኢንካም፣ ቢ ኢንሹራንስ ፕሪሚየም፣ ሲ ሰልቨጅ፣ ዲ ረንታል ኢንካም። ለማንኛውም ማይክሮፋይናንስ ወይም ፋይናንሻል ኢንስቲትዩሽን ቀዳሚ ገቢያቸው በተለይ ለማይክሮፋይናንስ ካምፓኒ ኢንተረስት ኢንካም ነው። ለምን የሚለው እናያለን። በመጀመሪያ ማይክሮፋይናንስ ኢንስቲትዩሽን ማለት ምን ማለት ነው የሚለው እንዴ። ማይክሮፋይናንስ ኢንስቲትዩሽን ምንላቸው የነዚህ የፋይናንሻል ኢንስቲትዩሽን አካል ናቸው። primarily generate revenue from interest income። ለምን microfinance is actually providing such financial services financial service አገልግሎት ይሰጣሉ፣ ገንዘብ ያበድራሉ ለተለያዩ ግለሰቦች፣ ለጥቃቅን ቢዝነስ ኦርጋናይዜሽኖች፣ ከዛስ መልሰው ደግሞ ኢንተረስት ይቀበላሉ። ሶ ትራዲሽናል ባንኪንግ ሰርቪስ ይሰጣሉ የሚባሉት እንደውም እነዚህ ማይክሮፋይናንስ ኢንስቲትዩሽኖች ወይም ካምፓኒዎች ናቸው። ስለዚህ ኢንተረስት ኢንካም ያገኛል የሚለው ትክክል ነው። ኢንሹራንስ ፕሪሚየም ይላል ማይ ኦፈር ሰም ፕሮዳክትስ በት ከኢንተረስት ኢንካም ስናየው ግን ነው። ሳልቫጅ it refers to the value recovered from the disposal of asset ነው። ከዚህ ጋር ምንም አይነት ግንኙነት አይኖረውም፣ ሜን ሶርስ አይደለም ሲጀመርም። rental income is not a typical source of revenue for microfinance። ከአከራይቶ ምናምን አይደለም ገቢ የሚያገኙት። ትክክለኛ የማይክሮፋይናንስ የመጀመሪያ ገቢያቸው የሚያገኙት ከኢንተረስት ኢንካም ነው፣ ከኢንተረስት ነው። ስለዚህ ኢንተረስት ሪቨኑ ነው። ትክክለኛ መልሳችን ኤ ይሆናል። question number 96 which of the following statement is not true with regard to impairment of assets? ስለ impairment of assets ትክክል ያልሆነው የትኛው ነው የሚለው? impairment of assets
A. If impairment indicators are present, the entity must conduct an impairment test. B. The impairment test compared the carrying amount of the asset with the lower of fair value less cost of disposal and value in use. C. If the recoverable amount is lower than carrying amount, an impairment loss is recognized. D. If recoverable amount is higher than carrying amount, no impairment loss is recognized. ትክክለኛ መልሱ ምንድን ነው? ኢምፓየርመንት ኦፍ አሴት ማለት ምን ማለት ነው? ድርጅቱ እየተጠቀመ ያለ የሆነ አሴትን በሆነ አጋጣሚ አንኤክስፔክትድ የሆነ ሎዝ ቢያጋጥመው አንኤክስፔክትድ የሆነ አሴቱ ፋንክሽኑ ቢቀንስበት ኢምፓየርመንት ይባላል። ስለዚህ ስለ ኢምፓየርመንት ስህተት የሆነው የትኛው ነው? ቢ ነው። the impairment test compared the carrying amount of the asset with the lower of fair value less cost of disposal and value in use ነው። ላወር ነው የሚለው ላወር አይደለም መሆን ያለበት ሃየር ነው መሆን ያለበት። so impairment testing may be involved assessing whether the carrying amount of an asset exceeds recoverable amount የምንለው አለ። ሁለት ነገሮችን የምናወዳድረው አሁን ያለው carrying amount የድርጅቱ ማለት ነው in use ከሪከቨረብል አማውንቱ ጋር ይበልጣል ወይስ አይበልጥም ማወዳደራችን። so if impairment indicators are present, the entity must conduct an impairment test ይላል። this statement is true። ለምን ኢምፓየርመንት ኢንዲኬተርስ ምንላቸው ብዙ የሆኑ ኤክስተርናል ፋክተሮችን ይይዛል። ለምሳሌ ማርኬት ዲክላይን ሊያደርግብን ይችላል ገበያ ላይ። ኢንተርናል ፋክተር ደግሞ ኦብሰለንስ የሚባል አለ። አሴታችን በሆነ አጋጣሚ ሊበላሽብን ይችላል። ቢ the impairment test compare the carrying amount to the asset with the higher of fair value maybe less cost of disposal ይላል። ትክክል። ኦኬ ይሄኛው የትኛው ነው የሚለውን ነገር እናያለን። ሶ ኢምፓየርመንትን ሁሌም ስናወዳድር carrying amount of the asset ከሃየር ከፌር ቫልዩ less cost of disposal የምንለው ያ ማለት recoverable amount ከሚለው ጋር አነጻጽረን የተሻለውን እንወስዳለን። ስለዚህ የሚለው ግን ቢጋ ያለው ምርጫ ምንድነው የሚለው lower of ነው የሚል። ስለዚህ ይሄ ስቴትመንት ስህተት አለበት ነው። ስለዚህ the correct statement is that the impairment test compare what the carrying amount of the asset with the lower of fair value less cost of disposal and value ይሄ መልስ ይሆናል ማለት ነው። See if the recoverable amount is lower than the carrying amount, impairment is recognized. This statement is true. ምንም ጥያቄ የለውም። recoverable amount ከcarrying amount ካነሰ impairment loss recognize ይደረጋል። አዎ ይደረጋል። ከበለጠስ gain of impairment gain recognize ይደረጋል። ዲጋ ያለው if the recoverable amount is higher than the carrying amount, no impairment loss is recognized. Yeah, these statements are actually true. gain ሳይሆን recognize አይደረግም በሚለው እንወስዳለን። አይፋሬስ ለእንደዛ ነው የሚለው ሪኮግናይዝ ያደረገ ለምን ኦልሬዲ ኔጌቲቭ ነው የሚያሳየው። ኔጌቲቭ የሚያሳየው ኢምፓየርመንት የለም ወይም ደግሞ ድርጅቱ ላይ ያለው አሴት ምንም አይነት የኤክስፔክትድ የሆነ ሎዝ ወይም ደግሞ ዲክላይን ኦፍ አሴትስ አያሳይም ብለን እንመዘግባለን። ፖዚቲቭ ኔጌቲቭ ስለሚመጣ ስለዚህ ትክክለኛ መልሳችን ምን ይሆናል ማለት ነው? ስህተት የሆነው ቢ ነው። the impairment test compared the carrying amount of the asset with the lower ነው የሚለው lower የሚለው higher ቢሆን ትክክለኛ መልስ ይሆን ነበር። ሶ መልሳችን ቢ ይሆናል ማለት ነው። question number 97 which of the following is false? ከሚከተሉት መካከል ስህተት የሆነው የትኛው ነው? A an internal audit never performed by external auditor ስህተት internal auditor በexternal auditor perform ሊደረግ ይችላል። B the primary goal of an internal audit and an external audit somewhat different of course. Both internal and external audit are similar in the maybe instance upon objectivity in the performance of audit of course ሊሆን ይችላል። Both the internal audit and the external audit really heavily on the audit trail of transactions ሊኖር ይችላል የሚለው ትክክል ነው። ሶ ፎልስ የሆነ ኤ ነው። ኔቨር ስለሚል ስህተት ነው። አን ኢንተርናል ኦዲት ማለት የድርጅቱ ውስጥ ተቀጥሮ የሚሰራ ገለልተኛ የሆነ ኦዲተር ነው። ኤክስተርናል ኦዲት ደግሞ ጭራሽ ሶስተኛ ወገን ነው። ስለዚህ ፎልስ ስቴትመንቱ ኤክስተርናል ኦዲተር ካን ፐርፎርም ኢንተርናል ኦዲትስ ላይክ ኦርጋናይዜሽን ፎር ኤግዛምፕል ኢንጌጂንግ ኢን ኤክስተርናል ኦዲት ፊርምስ ቱ ኮንዳክት ዜር ኢንተርናል ኦዲትስ። በተለይ ትላልቅ የሆኑ ድርጅቶች ኢንተርናል ኦዲት የሰሩትን እንደገና ደግሞ ኤክስተርናል ኦዲት መጥቶ ምን ያደርጋል? ክሮስ ቼክ ያደርጋል። ሰው ትክክለኛ መልሳችን ፎልስ የሆነው ኤ ይሆናል ማለት ነው። question number 98 98ኛ ጥያቄ ምን ይላል? which of the following statement regarding special journal is not true? ስለ ስፔሻል ጆርናል ስህተት የሆነው የትኛው ነው? ስፔሻል ጆርናል ማለት ምን ማለት ነው? ጆርናል ማለት ምን ማለት ነው የሚለውን ፋንዳሜንታል አካውንቲንግ ላይ እንዳረሱ the balance in a special journal must always reconcile to the general ledger. B special journal are used to record large numbers of repetitive transactions. C special journal are periodically summarized and posted to the general ledger. D special journal provide a specialized format for recording similar transactions. Not true. The correct answer is actually A. The balance in a special journal must always reconcile to the general ledgers የሚለው ትክክለኛ መልስ ይሆናል። ለምን የሚለው ነኝ
እንግዲህ የመጀመሪያውን ስቴትመንት ስናይ ስህተት የሆነበት ምክንያት ምንድን ነው? በመጀመሪያ ደረጃ ስፔሻል ጆርናልስ ፔሪዮዲካሊ ሳመራይዝድ ይደረጋሉ። ሁለት ወደ ሌጀር ፖስት ይደረጋሉ። በት it is not necessarily for the balance in a special journal to always to reconcile the general ledger on a transaction. በዚህ በኖርማል በዙ ትራንዛክሽን ለማድረግ አይደለም የምንሰራው። rather reconciliation typically occurs when the special journal is summarized and posted with the journal ledgers. ሶ ባላንስ ስለሚል ይሄ አንድ ስህተት ነው። ቢጋ ያለውን ስናይ ግን ስፔሻል ጆርናል አር ዲዛይን ቱ ሪከርድ ላርጅ ናምበር ኦፍ ሪፒቲቲቭ ትራንዛክሽን ኤፊሽንትሊ ኦፍ ኮርስ ላርጅ ናምበር ኦፍ ሪፒቲቲቭ ትራንዛክሽኖችንም ኢፌክቲቭሊ እንድንሰራ ያደርጋል። ስፔሻል ጆርናል ፔሪዮዲካሊ ሳምራይዝ መደረግ አለበት። ስፔሻል ጆርናልስ ሜይ ቢ ስፔሻላይዝድ ፎርማት ላይ መቀመጥ አለባቸው። ትክክል ነው። ስለዚህ ስለ ስፔሻል ጆርናል ስህተት የሆነው የትኛው ነው? the balance in a special journal must always reconcile to the general ledger ስለሚል ያፍርሰዋል ማለት ነው። ፔሪዮዲካሊ ሳምራይዝ መደረግ አለበት፣ ፖስትድ መደረግ አለበት። ነገር ግን necessarily it is not necessarily for the balance of special journal ላይ ያለውን ሪካውንስል ለማድረግ ተብሎ አይደለም ፖስትድ የሚደረገው። ሶ ይሄ እንደ ስህተት ሊያፍርሰው ይችላል። question number 99 which of the following is the revenue source for the regional government of Ethiopia? የኢትዮጵያ የክልል መንግስታት ገቢ የሆነ የትኛው ነው? tax on the profit of shareholder, tax collected on income from air, train and marine, tax on large scale mining, petroleum, gas operation, tax on sale of public enterprise owned by the state of government. ዲ ነው። እያንዳንዱ የክልል መንግስት በራሱ አካባቢ ያሉትን የደረጃ ለግብር ከፋዮች፣ የደረጃ ሀ ግብር ከፋዮች አሊያም ደግሞ የደረጃ ሀመርሃ ግብር ከፋዮችን ግብር ሊሰበስብ ይችላል። ስለዚህ ታክስ ኦን ሴል ኦፍ ፐብሊክ ኢንተርፕራይዝ ኦነድ ባይ ዘ ስቴት ገቨርንመንት በክልል መንግስታት የተቆጣጠሩ የተለያዩ ገቢ የሚያመነጩ ኢንተርፕራይዞች ካሉ ከነሱ እንደ ገቢ ሊቆጠርለት ይችላል። ኮሽን ናምበር 99 ትክክለኛ መልሳችን ምን ይሆናል ማለት ነው? ዲ ይሆናል። የመጨረሻ ጥያቄና የ2017 ኤግዚት ኤግዛም ጥር ላይ የተሰጠው ማለት ነው። የመጨረሻው ጥያቄ ምን ይላል? a firm wants to reduce its cash cycle. Which of the following action will reduce its cash cycle? A firm wants to reduce its cash cycle ይላል። cash cycle ላይ ያለውን reduce ማድረግ ይፈልግና which one of the following action will reduce its cash cycle? A. The firm reduced its delay sale outstanding. B. The firm increased its inventory. C. The firm reduced its account payable. D. The firm delayed so production time ይላል። The correct answer is actually A. The firm reduced its delay sale outstanding. ለምን ካሽ ሳይክል ላይ የቆየ የሚያስቸግረው ከሆነና ብዙ ጊዜ የሚፈጅበት ከሆነ ምንድነው ማድረግ ያለበት? ዲላይ ሴል አውትስታንዲንጉን መቀነስ አለበት ነው። አንድ ዳይ ሴል አውትስታንዲንጉን መቀነስ አለበት። ስለዚህ when a business organization are actually reducing the day sale outstanding then we can simply minimize what the cash cycle is. cash cycle ምን ማድረግ እንችላለን? መቀነስ እንችላለን ማለት ነው። ስለዚህ ትክክለኛ መልሳችን ምን ይሆናል ማለት ነው? ኤ ይሆናል። so reducing day sale outstanding እንዴት ነው መቀነስ ያለብን? which represent the average number of what days that take for a company to collect payment. አንድ ቢዝነስ ኦርጋናይዜሽን በዱቤ ከሸጠ በኋላ የሸጠውን እያንዳንዱ ሽያጭ በገንዘብ ለመሰብሰብ የሚፈጅበት ጊዜ ነው ዴይ ሴል አውትስታንዲንግ የምንለው። ስለዚህ ኢፌክቲቭ በሆነ መንገድ ይሄንን ከሰራን ድርጅቱ ካሽ ሳይክል ላይ የሚቆይበትን ጊዜ ማሳጠር ይችላል። ቶሎ ቶሎ ካሽ ማግኘት ይችላል። ሊኩዊዲቲ የሚባል እጥረትም ሊያጋጥመው ይችላል። ቢጋ ያለው the firm increases inventory ይላል። increasing inventory with maybe general extend the cash cycles። እንዲያውም ኢንቨንተሪ በጣም በበዛ ቁጥር ብዙ ካሽ ስለሚይዙብን የምናገኘውን ገንዘብ ሜቢ ሊያሳጠን ስለሚችል አይመከርም። reducing account payable would also extend cash cycles። አካውንት ፔብልን መቀነስ የተለያዩ ክፍያዎች እንድንከፍል ያደርገናል። ከዛ የምናገኘው ገንዘብ ደግሞ በጣም ከባድ ይሆናል። ስለዚህ ሊኩዊዲቲ ችግር ያመጣል። ፕሮዳክሽን ታይም ዲላይ ማድረግ ነው የሚለው ኢምፓክት አለው ኢንቨንተሪ ላይ በት ኖት ዳይሬክት ያደረገ ካሽ ሳይክል። ካሽ ሳይክልን በቀጥታ ላይ ነከው ይችላል፣ ግን በተዘዋዋሪ አፌክት ያደርገው ስለሚችል ካሽ ሳይክል ሪዲዩስ እንዲሆን ከፈለግን ትክክለኛ መልሳችን ዴይ ሴል አውትስታንዲንጉን ማሳጠር አለብን፣ መቀነስ አለብን። እሱን ማየት አለብን ነው። ትክክለኛ መልሳችን ምን ይሆናል ማለት ነው? ኤ ይሆናል። So this all about 2017 accounting and finance exit exam. So ጥር 2017 ላይ ለአካውንቲንግ ኤንድ ፋይናንስ የተሰጠው ኤግዚት ኤግዛም ይሄንን ይመስላል። ገና ነው ቱቶሪያልስን ሰብስክራይብ ማድረጋችሁን እንዳትረሱ። ቢዮንድ አካውንቲንግ ክራፍቲንግ ፋይናንሻል ሰክሰስ። ሶ ሁላችሁም የገና ነው ቱቶሪያልን የሚለውን ሰብስክራይብ የሚለውን በተን የተጫናችሁ ቤተሰብ መሆናችሁ እንዳትረሱ። በ2017 ጥር ላይ የተሰጠው ፈተና ይሄንን ይመስል ነበር። ይሄንን ቪዲዮ ለብዙ ሰዎች በማድረስ ይተባበሩኝ። ባይ ባይ።